አማን ፖድካስትም ሳይጠመቅ አይቀርም። ተጠመቀ ሲሉ ነበር። ያሬዶ ማታ ቤተክርስቲያንን የነካችሁት ብሎ ከብሷል። አለቃችሁ ብሎ ሉተራያን እና እኔ እንደዚህ አይነት የአማንሻን ሂስ ስቶሪ አኬም እንደሚል እስቲ አማን ክርስቲያን የሚባለው ደግሞ ይሄም ወንድም እንደዚሁ አማን ፖድካስት ነው። አማን ፖድካስት ነው። አማን ክርስቲያን ብሎ ነው። አሁን ወደ ክርስትና ተመልሶ ነው ከፕሮቴስታንት። እሺ ሉተራውያን ወዳጆቼ በእልህ ስታወራየውና በፊት እንደማውቃቸው አይደሉም አልኩ። ከሁሉም ጋር ተባልታችሁ አለቃችሁ እኮ። ሀሳብን በሀሳብ መሞገት መልካም ነው፣ ግን ሳትዋሹና ለማብሸቅ በሆነ መልኩ አይሁን። አፖስቶሊክ ሰክሰሽን ያላት ቤተክርስቲያን ጌታ ረድቶኝ ገብቻለሁ። የእናንተ አላት ወይ? ከየት የጀመረ ጥያቄ ነው የኔ። እና ያው እኔም ወንድም እንግዲህ አይ ቲንክ የሆነ ሰዓት ላይ ወደ ሉተራን ምናምን ሲል ነበረ። እዛው ከፔንቴኮስታሉን ከምን እንዴት ነበረ እሱ እንኳን የራሱ ሲመጣ ያወራናል አንድ ቀን ራሱ መጀመሪያ እንትን ይበልበት። ግን አትሊስት አሁን ተጠምቋል መሰለኝ። እና ናቱን ፎሎ አድርጉት ፕሊዝ። በጣም የተወደደ ወንድም ነው። እንዳልኳችሁ መጤ ነው ግን አይመስልም። መጤ ይሄ ከፕሮቴስታንት የመጣ ምናምን አይመስልም። እኔ አንዳንድ ልጆች እንደዚህ ከፕሮቴስታንት የሚመጡ አንዳንዶቹ በጣም ነው ደስ የሚሉ። አሁን ለምሳሌ ናቱ እንዳለ ሆኖ ማን ነበረ? እኔም አንተ የምንወደው ወንድም እዚህ በጣም ቶኒ በጌታ ስም አንተ ምንድነው ከአንደበቴ ላይ ቶኒም ልክ እንደዚሁ እዚህ ሚዲያ ላይ ምናምን እንትና መንገድ ላይ መሰለኝ እኮ አማን ፖድካስት ናወቀው። እንደዚህ አይነት ወንድሞች በጣም ነው ደስ የሚሉኝ። እና የእንትና የናቱ ደግሞ በጣም ደስ የሚለው በቃ ምንድነው የሀምበል መሆኑ ምናምን ብቻ ሳይሆን ደግሞ ያነባልም ምናምንም እና በቃ ይጠቅማል። እውነቱን ለመናገር በጣም የሚጠቅም ወንድም ነው እና በረምትን በሉት፣ ሰፖርት አድርጉት በማናቸውም ነገር። በቃ ከጎኑ ነው ኔስ ላይቭ ሲከፍት ላይቭ ሲገባ መግባት እውነቱን ለመናገር ሰፖርት ማድረግ አይደለም፣ ምንም ለራሳችን ጥቅም ነው ከገባን የምንገባው ማለት ነው። ትምህርት ለማግኘት ነው። እኔ ይጠቅማል ብዬ በቃ በደንብ እናገራሉ። እና ደግሞ እናንተም ደግሞ ገብታችሁ እዩ ምናምን አውሩት። በጣም ጸዴ ሰው ነው። አይ ቲንክ ፕሮቴስታንት እያለ የፓስተር ልጅ ነው መሰለኝ። ይሄ ነገር ሚዲያ ላይ ምናምን ተወርቷል ወይስ ሚስጥር ነው እየወጡ ያሉት? ሚስጥር ነው። ልክ ነው። አረ ምን ሚስጥር ነው? ራስ ያወራሁት እኔ ራሱ አውቀዋለሁ እኮ ባይዘው የእሱ ወዳጅ ደግሞ አገንት ጓደኛ አለኝ። እኔ ራሱ አውቀዋለሁ። ሌላ ደግሞ አንድ እንትን አለኝ ከአንተ ጋር ቴዎሎጂ ስኩል አብሮ የተማረ እንዴ። የፕሮቴስታንት ቴዎሎጂ ተምረ ነበር እንዴ ናት? እንዴ እስከ ማስተርስ ተምሬያለሁ። ዞሮብኝ አይደል እንደ መጣሁት የናቱ ግን ማናቸው? የአባት ስም ናት ፓስተር ቢታ ይባላሉ። ፓስተር ቢታ ይታወቃሉ በሙሉ ወንጌል በጣም ይታወቁት እኮ አሜዚንግ። እና አሁን ከእንደዚህ አይነት ቦታ ወደ ክርስትና መምጣት ያውም በደንብ የፕሮቴስታንትንም ቴዎሎጂ በማስተርስ ደረጃ ያውም ተምሮ ምናምን ኢማጂን፣ አንደኛ የፓስተር ልጅ ተሆኑ በሙሉ ወንጌል፣ ሲቀጥል ደግሞ በፕሮቴስታንት ውስጥ እስከ ማስተርስ ድረስ ዘልቆ ከዛ በኋላ ወደ ክርስትና መምጣት፣ ይሄ ለዚህ የሚያስፈልጉ ጌታ ብቻ ነው፣ መንፈስ ቅዱስ ነው የሚያስፈልገው ሰዎችን በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን ወደ ክርስትና ለማምጣት ማለት ነው። እና በጣም እንደው የጌታ ስራ የሚታይበት ነው። እንደው በርታለን የምር። እኔ አሁን ናቱ ከዚህ ከሚዲያው በዘለለ መሬት ላይ በደንብ መስራት አለብን። አሚን እነሱን እንዴት በጥሩ መልኩ አፕሮች ማድረግ እንዳለብን ምናምንም ማወቅ ስለማይቀር ማለት ነው። አንተም እዛው ስለነበርክ እና ጌታ ያበርታ ይርዳ። አንድ ቀን ደግሞ እንገባበታለን ላይ የምር። ይህ እኮ በጣም ትልቅ ቴስቲሞኒ ነው ባይዘው፣ ለብዙዎችም ደግሞ ለመመለሻ ምክንያትም ራሱ ሊሆን የሚችል ነው። እና በቅርቡ እንገባበታለን ላይ የምር። ራሱን ችሎ ጥያቄዎችን እንትን ብዬ ምናምን ነገር አወራህና ከዛ በኋላ የተወሰነ ነገር አብረን እናወራበታለን። አይመስልም? ሱይ
ናቲ ግን ልሳን አውጣለህ ልሳን የሚሉትን ምን አልከኝ? ምን አልከኝ? ናቱ ማኩዬ ምን አይነት ጥያቄ ሰማ ምን እንደሚጠይቅ ምንም ጥያቄ እንዳመለሰ አሁን ራሴው ጥያቄዎችን አዘጋጅላለሁ። እዛው ላይቭ ላይ ነው የምንናገረው ምንም ነገር ካለ እንዳስፈላጊነቱ። ከዛ ውጪ ምንም ነገር አነካም ለጊዜው። ያው እንደዛና አረ ምንም አንነካም። አረ ቆይ እናውራበታለን። አይ እንትናም እኮ ቶሚ ሳኪ በጣም ምታዎቹ ይገርሙኛል ይላል። ቶሚ ማን ነው? ወይስ ቶኒ ነው? ቶኒ ከሆነ እሱ ራሱ በጣም ደስ የሚል ቶኒ በጣም የተወደደ ወንድም በጣም ቶኒ በጣም በጌታ እኔ እዚሁ በቃ እያየሁት ነው እንትን ያለው እና በጣም በቃ ፕሮቴስታንት ሆኖ ሲከራከር አውቀዋለሁ። እዚሁ ነው በቃ አየር ላይ እንትን ሲላዩት እና በጣም ደስ የሚል ወንድም ነው። በጣም ሌሎቹም በእውነት እንትና ወይ ናቲ እንትን ምንድነው አንዳንዴ ምን አስባለሁ እኔ ምናልባት ሲሲየም ሊያውቅ ይችላል። በተለይ ነባር የሚባሉት አሉ አይደል? ያው እንግዲህ ነባር የሚባለው በእኛ ኮንቴክስት አሁን በኦርቶዶክስ ኮንቴክስት ሳይሆን ፕሮቴስታንት ኮንቴክስት ነባር የሚባሉ ሰዎች አሉ። ማጅስትሪያን የሚሉት ማለት ነው። ማጅስትሪያን ቸርቾች የሚባሉት ቀደም ያሉት ጋር የነበሩ ሰዎች አንዳንድ በተለይ ዘማሪዎች የሚባሉት ሰባኪ የሚባሉት አንዳንድ መጽሐፍትን ይጽፉ የነበሩ ሰዎችን ቀደም የነበሩት ገና በጨዋነት ጊዜ የነበረውን እንበለው ምናልባት ወደ ብዙ ነገር ሳይሄድ በፊት የነበሩትን ሰዎች እኛ ቤት ይኖሩ ነበረ። አንዳንድ መጽሐፎች ሲሲዬ ምናልባት ታውቃለህ፣ ሲአይኤም የሚያሳትሙት መጽሐፍ የነ ቃልዮት የሚጻፈው መጽሐፍት፣ ዶክተር ተስፋዬ ሮቤሌ ገና ዶክተር ሳይሆን በፊት የሚጽፋቸው መጽሐፍት፣ እነ ጳውሎስ ፈቃዱ ገና የራሱ መጽሐፍ ሳይጽፍ የነ ዋችማኒን ትርጉም በሚጽፍበት ጊዜ በ90ዎቹ ጊዜ ምናምን እኛ ቤት በደንብ ይመጡ ነበር የእሱ መጽሐፎች። የነ ጮራ መጽሐፍት መጽሔቶቹ እንዲህ የታድሶ ቤት አቀንቃኞቹ እንደዚህ ምናምን ይመጡ ነበርና እኔ አንዳንዴ እንደዚህ አይነቶቹ ዶክመንቶች ራሱ አሁን የሚገኙበትን መንገድ ቢኖር ጥሩ ነው ብዬ አስባለሁ። በተለይ ይሄ ቴዎሎጂካል ዲቤቶች ሲኖሩ በደንብ አድቫንስድ እንዲሆኑ ማለት ነው። አሁን ዝም ብሎ ከድርቅናና ይሄ ምንድነው ከጥላቻ ካለፈ በደንብ ዲፕ እንዲሆን እንዲህ አይነት ዶክመንቶች ራሱ የሚገኙበት መንገድ ተገኝቶ በደንብ አድርጎ በሰላ መንገድ አድቫንስድ የሆነ ዲቤቶችን እርግጠኛ ነኝ እና አኬም ሌሎቻችሁም ሰልችቷችሁ ይመስለኛል ከዲቤቱ ራሱ የሚባለው ነገር ዞር ያላችሁትና ምናልባት የዲቤት ጉዳይ ራሱ አድቫንስድ እንዲሆን እንዲህ አይነት ዶክመንቶች የሚገኙበት መንገድ ቢገኝ ጥሩ ነው ብዬ አስባለሁ። እኔ አንዳንዶቹ መጽሐፍ ድሮ ነበሩኝና አሁን ገበያ ላይ አላገኛቸውም፣ ግን ጥሩ ለመሞገት የሚሞክሩ ግን ራሱን የቻለ እንደ ኦርቶዶክስ ክፍተት ያለባቸው ማለት ነው። እና እንደዚህ አይነት ነገሮች ቢገኝ ሲስያ አንተም ቤትን ስከፍት ራሱ በጣም አስተማሪ ነገር ሆኖ ብዙዎችን በቃ እውነት እንዲያውቁ ያደርጋል ብዬ አስባለሁ። ግን አሁን ያለውን ታውቃለህ፣ ያው ምንድነው ገና ነው ኢየሱስ እያሉም ራሱ መጽሐፍ እየጻፉ ነው እና ዝም ብሎ ያገኙትን ራሱ እና የዩጩሳ ማለት ያገኙትም ሁሉ መጽሐፍ እየጻፉ ነው። እና እኔ እንደሱ ሳይሆን በጣም አድቫንስድ የሆኑ ጻፊ ያሉበት ላይ እነሱን ብናደርግ ጥሩ ነው ብዬ አስባለሁ። እና እንደዛ ቢሆን አኪየዋ መዝሙሬ በጣም በእውነት ኢቭን ፕሮቴስታንት አካባቢ ያሉ ሰዎች እንኳን በብዙ የሚማረኩበት እድል ይፈጠራል ብዬ አስባለሁ። ምክንያቱም በተለይ ነባር የነበሩትን የማግኘት እድል ነበረኝና እኔ ከልጅነቴም ጀምሮ እንግዲህ እኔ ቤተሰብ ውስጥ ሳድግ እነ ፓስተር አገኘው እነ ፓስተር ጻዲቁ እነ ምናምን በቃ ብዙ እነ ዶክተር ባሙሻ ምናምን እኔ እያየው ነው ከልጅነት ያደግኩትና የሆነ አድቫንስድ የሆነ ነገር እንኳን ከነሱ ቢያንስ እንደ እንትን ማለት እንደ ፕሮቴስታንት አድቫንስድ የሆነ ነገር ሰምቻለሁ። ፕሮቴስታንታዊ የሆነ አድቫንስድ የሆነ ማለት ነው። እና እንደዚህ አይነት ነገር ይዘው የሚመጡ ሰዎች ቢገኙ እውነት ቁጭ ብሎ ቢወራ በሙግት መድረክ የእግዚአብሔር እውነት ይሸነፋል ብዬ ስለማላምን ሰዎች ወደ እውነት የሚመጡበት ነገር በደንብ እድል ይፈጠራል ብዬ አስባለሁ። እና እሱም ነገር ቢፈጠር ጥሩ ነው። አክየም እንዳልከው ደግሞ የሆነ ቀን እስቲ አንተም እንትን በልና እኔም ደስ ይለኛል የሆነ ነገር ሀሳብ እናወራበታለን ብዬ እስቲ አስባለሁ። በደንብ እናወራበታለን አክየው እና ለዛ ነው ይህንን ሀሳብም የሰጠሁት ሞር አድቫንስድ የሆነ ነገር እንዲመጣ ማለት ነው። በደስታ ስለዛ እንትን እናደርጋለን። ምንድነው አወራህና ኮንታክት አደርግና እስቲ እናወራለን። ደግሞ ተጠፋፍተናል በእርግጥ እናወራና በአካልም እኔ አንዳንድ ያሰብኳቸው ነገሮች ስላሉ እዚህ መሬት ላይም
እሱን ዝም ቢያጫውተህና እንትን እንላለን። የሆነ እስቲ እንትን የምንለው ነገር ይኖራል። ግድ ነው የምር የሆነ ባለችን ትንሽ አጭር ጊዜ ውስጥ ጌታ በሚሰጠን ማለት ነው። ጌታ በሚሰጠን በዚህ አጭር ጊዜ ውስጥማ ክርስቲያን ወንድሞቻችን የሚጠቅም ትንሽም ብትሆን የሆነች ነገር ሰርተን ማለፍ አለብን። የምር ያስቆጫል። እኔ እንደውም እሱ እንደዛ ነው የሚሰማኝ። የተወሰነ እድሜ በሄደ ቁጥር የሆነ ብዙም ሳላግዝ የሚል ስሜት ነው የሚፈጠርብኝ ውስጥ እና በኋላ ደግሞ የሆነ አቅሙም ስናጣ ምናምን ነገር እንትን ከምንል አሁን በተቻለን አቅም ትንሽም ነገር ቢሆን የሆነች ነገር አድርጎ ማለፉ ጥሩ ነው። ጌታን አገልግሎ ማለፉ ይሻላል እና አወራሃለሁ የምር እንትን እንላለን። ያሬዶም ኮንታክት አድርገኝ ሲል ነበረ። እስኪ ያሬዶንም አውራው ምናምን ነገር በዚሁ ግን ሄኒ ከማውራቱ በፊት እውነት በጣም ናቲ በጣም ነው የምንወደው ያው ስለተባለ እና በደንብ ደግሞ በውስጥ እዚህ ውስጥ ያላችሁ ኮመንት ላይ ምናምን እንደው ማገዝ ምናምን የምትፈልጉት ምናምን ከሆነ ወንድማችን በውስጥ አውሩት። እሺ ፕሊስ በእናታችሁ በጣም መታገዝም ያለበት ልጅ ስለሆነ ብዬ ስለማምን ማለት ነው። ናቲ ፖድካስቶች ምናምን ታስባለህ እንዴ? አዎ ከእንትን ብዬ እኮ ነው ትንሽ የትምህርት ጊዜ ልውሰድ ብዬ አስቤ ነው እና ጸጥ ያልኩትም ያው ትንሽ አሁን እየተማርኩም ነው ያለሁት። በተለይ ኦርቶዶክሳዊ የሆነውን ነገረ መለኮት በተለይ በኦርቶዶክሳዊ ቋንቋና በኦርቶዶክሳዊ ለዛ ትንሽ ማወቅ ፈልጋለሁ የሚለውን ጊዜ ለመውሰድ ስለፈለግኩ ነው። ትንሽ የለም ቋንቋ ወይም አድቫንስድ እንዲኖረው ስር መሰረት እንዲኖረው በሚል ጊዜ ልውሰድ ብዬ እንጂ ወደፊት ሀሳቤ ወደዛ ነው። አንዳንድ ነገር ጫር ለማድረግም ሞክራለሁ። ግን እሱንም ቢሆን ትንሽ ጊዜ መውሰድ እንደው ሲቆይ በደንብ የሚያሰክር እንዲሆን ማለት ነውና በዛ አይነት ሀሳቤ አስቤ እንጂ ሀሳቤ እንደዛ ነው። ፖድካስቶችን እና እንዲሁም የጽሁፍ ነገሮችን ሞካክራለሁ እግዚአብሔር በረዳኝ መጠን። ግን በተለይ ኦርቶዶክሳዊውን ነገረ መለኮት ትንሽ ጊዜ ልውሰድበት በሚል ነው። ጥሩ። ስለዚህ አውራኝ ለማንኛውም እና በተለይ እኔ ይሄ ቲክታክ ላይ ያለው አገልግሎት ትንሽ ነው ብዬ ትንሽ እኔ ሴንስ አገልግሎት በጣም ሰፊ ነው፣ ግን በተለይ ወደ ፖድካስት መሄድ አለባችሁ ያስባለሁ እና እነ ዲያቆን ሁለታችሁም ማለት ፖድካስት አንደኛ አጭር ቪዲዮ መልቀቅ ይቻላል። ሲስ እንኳን የሳቅ ፖድካስት ቢሰራ እንዴት አሪፍ ነው መሰላችሁ። በራሱ ይሄ ራሱ አንድ ጸጋ ነው፣ አንድ መክሊት ነው እና እኔ አሁን ሲሳይን ሳይሆን ሲስቅስቅ አለሁ በቃ በራሱ ለእኔ አትሊስት ቀኔን ጥሩ ያደርግልኛል፣ ነቃ ያደርገኛል። እና አሁን ሲስ ችሎታው መሳቅ ከሆነ የመሳቅ ፖድካስት ቢሰራ ዩኒክ ነው፣ ልዩ ነው። ይሄ ዲፕሬስድ የሆነ ሰው ሁሉ እየመጣ ይስቃል አብሮ። ይሄን እኔ ቁም ነገር ነው የማወራው። ሌሎች ደግሞ ይሄ የትምህርት ጸጋ አላችሁ ደግሞ እንዲጀምር ያሬዱ ታዲያ ገብርኄር ሁሉም እንደተሰጠው ነው። አይ ጥሩ ነው። ሲስ ሊስቅ ነው ያለ እንዴ እንትን በነገራችን ላይ ማለት ነው ሲስ አይ ያሬዱ ሲል ምን ትዝ አለኝ መሰለህ። እኔ አሁን አንተ እንደዚህ ዓለማዊ ነገር ምናምን ላይ መች ይችላል እንጂ ማለት ነው ያሬዶ እንደው አርፍጄ ነበር፣ ግን እናቱ ትምህርት መጀመሩን ነግሯቸዋል አይደለ? ጳውሎስ እንደሚማር አሁን ነግሮናል። በቃ መልካም ሲስ እንዴ ጴጥሮስ ጳውሎስ ነው። አሁን ናት 6 ወር ነው እንዴ? እዛ ክህነት አይፈልጉም። ሁለተኛ ሴሚስተር ላይ ገብተናል። አይ እንትን ተብሎ አጽፈውልኝ ስለነበር እንደ አዲስ እንደ ተማሪ ምንድነው እቤት እዚህ አብነትም እንደሚማር ከስር እንደሚከተል ልጅ አድርገው ስለተጻፈልኝ ተቀብለውኛል። እና አንዱ ደግሞ የፈለኩት የነበረው ነገር የሚገርም ነገር በጣም የቲፒካል የሆነውን ነገር የለም እሱን ነገር ለማወቅ ሞር ፍላጎት ስላለኝ በተለይ የሆነ የቋንቋውንም የምንም ነገር ለዛውንም በዛ ለማግኘት ብዬ ነበር። ይኸውልህ እሄድልሃለሁ ከዲያቆን አጠገብ ከቄስ አጠገብ ጉኖ ቁጭ ብዬ የምማረው አንተ ተሻለ እኮ ለዛውንማ የምን አነጋገር እኮ እኔ እናንተ ቁጭ ብለን ስናወራ እኮ እኔ ምንድን ኬት ነው የመጣው እኮ ነው ብሎ የሚያልፉኝ እኮ ስክሮል እኮ ነው የሚያደርጉኝ የማያውቁኝ ሰዎች እና እውነት በጣም እንትን አልኩት። ብቻ የምፈልገውን ነገር አገኘሁት ማለት እኔ ቴዎሎጂካል ነገር በጥቂቱም ቢሆን
ባክግራውንድ ስለነበረኝ እኚህ ተርሚኖሎጂዎች ምናምን ስለማውቃቸው በሌሎቹ ቋንቋዎችም በተለይ በእኛ ግን የለም በቃ ናሽናል በሆነው ነገር ለማወቅ በጣም ስለፈለግኩ ነበርና ወደ ጳውሎስ የሄድኩት። ደግሞ አጋጣሚ የሆነው ጳውሎስ መሆኑ ራሱ ያው ጳውሎስን ታውቀው የለ እንደው በዛው ከደረሰኝ ብዬ ነው። በረከቱ በጣም ጸዴ በጣም ደስ ይላል። ኧረ ጌታ በነገሩ ይርዳ ከአንተ ጋር ይሁን በእናትህ። እኔ እዚህ አታዘናጉኝ። እንደውም ወጥቼ እኔ ግዕዝ ላጠና ከኋላ መቱ ጥጡኝ ይሄዳል እንዲያዩት በግሪክ ውስጥ ችግር የለውም። እኔ በግዕዙ ከተቀደምኩ ነው የሚደብረኝ። አንተንማ እንዴት እንቀድማለን? እድሜ ምን በግዕዙ ኧረ በምን ሳትሮጥ ቤት በኩል እንቅደም ቁጭ ብለሃል እኮ በለኝ። እኔ ቤትም እኮ ነው ግዕዟን ግዕዝቱ ምናምን ተብሎ ተምሬ ግን ሳድ ስቶሪ ትላለህ እዛው በቃ የዛን ሰሞን አየዋለሁ ምናምን ከዛ በኋላ ስለማልሄድበት እረሳዋለሁ። ኧረ አኬ ባይዘዌ ማለት እንደው ያው ከብዙ በጥቂቱ በሚለው እንየው ከተባለ ወደ ቅድስት ቤተክርስቲያን በማደርገው ጉዞ በነበረኝ ጊዜ በነገራችን ላይ ምንድን ነው የሚባለው ተደብቆ ሰላይ አይነት ነገር ብዙዎቻችሁን አውቃለሁ። ጥቂቱ በተለይ የነበራችሁትን ማለት ነው እና ጥሩ ጥሩ ትምህርትም የተማርኩባችሁ በጣም የተጋችሁ ልጆች ስለሆናችሁ ደግሞ እናንተንም ማለት የእናንተ ብርታትም የግድ ያስፈልጋል ብዬ አስባለሁ። በነገራችን ላይ አንዱ እገዛ ከተባለ ያው ከዚህ ፕላትፎርም ላይ በጠንካራ አካሄድ መሄዳችሁ የእናንተ ትልቁ እገዛም እሱ ነው ብዬ አስባለሁ እና አንድም ከዚህ በፊትም አንስቻለሁ ቀጥታ ወደ ዲቤት ቀጥታ ወደ እንደዚህ አይነት ነገሮች ውስጥ ያልገባሁበት አንዱ ምክንያት ትንሽ መሰረት ሊያዝ ብዬ እንደውም ደግሞ በጣም የቤተ ክርስቲያን ለዛ ይኑረኝ በሚለው ነው። አንድም ግን ቀድሞም እያለው እና አጋዱን በነገራችን ላይ አኬንም አውቀዋለሁ። እኔ ድሮ እያለሁም እንኳን አውቀዋለሁ። እኔ እዛ ዩዝ ሚኒስትሪ ላይ ሳተፍ ስለነበር ያኔ ሲንቀሳቀስ አውቀዋለሁ እና እንዲሁ የሚንቀሳቀሱ ልጆችንም አይ ነበር እና በጣም ከተጠቀምኩባቸው ወጣቶች መካከል አንዱ አኬ ነው። እነጋዱንም አውቃቸዋለሁ እና ከብዙ በጥቂቱ ማለት ነው ከመጽሐፍ በተረፈ እነ ቀሲስ መዝገቡ ካሳም በጣም የተጠቀምኩባቸው አባቶች ናቸው። ገና እነ ግርማ አባቱ ገና ወደ ቅድስት ቤተክርስቲያን ሳልመጣ ብዙ መጽሐፋቸውን ያነበብኩላቸው እና ምን ለማለት ፈልጌ ነው ከፕላትፎርሙ እናንተ ባትጠፉብን በተለያየ መንገድም ደግሞ በደንብ ከፍ ብታደርጉት ቅድም መዝሙርዬ እንዳለው በፖድካስት ብታደርጉት ሰሞኑንም እነ ዲያቆን እነዛ ወጣቶች ዲያቆን አክዬ በጣም ደስ ብሎኛል። ሐዋርያን አበውን የጻፉት ማለት አፖስቶሊክ ፋዘርስን የትርጉም ስራ የሰሩትን በጣም እያየው በጣም መጽሐፉን ገዝቼ ማንበብ ራሱ ፈልጋለሁ እና እንደዚህ አይነት ነገሮች ላይም ደግሞ እንትን ሳይለው አኬ ማስታወቂያ እሱን ነገር ይቅርታ ናት ያቋረጥኩ። ቴንክ ዩ ልክ ነህ ትላንትም እንደውም እያየሁ አክዬ እና በጣም እነሱ ላይ ራሱ ማነው ዲያቆን ዘሚካኤል ነው እነሱ አሁን ሐዋርያውን አበው ላይ እኔ ለምሳሌ ወደ ቅድስት ቤተክርስቲያን በማድረገው ጉዞ በነበረኝ ጊዜ ሐዋርያውን አበው አንድ ያገኘሁት አባቶችን ወቅ የሚል የዲያቆን አቤል ካሳውን አቤል መክብብ የእሱ መጽሐፍ ማንበቤን አስታውሰዋለሁ። ከዛ በተረፈ ማለት ሙሉ ትርጉም መጽሐፍቶቻቸው ምናምን አይደለም እኮ የእሳቸውን አይቼ ከዛ እንደውም ማን ነው ቴዎድሮስ ያከብ ማላቲ ኢንትሮዳክሽን ቱ ምንድነው የሚል አለ ፓትሪስቲክ ስተዲ የሚል መጽሐፍ አለ። እሳቸው ደርሶኝ አይቻለሁ። የነዚህ ግን በጣም ወድጄዋለሁ። በጣም አድቫንስድ ነው። በጣም ኮንትሮቨርሻል ኢሹዎችንም ራሱ አድሬስ አድርገውበታልና ትናንት ቁጭ ብዬ ስሰማቸው ነበርና እንደዚህ አይነት ነገሮችንም ኢንከሬጅ በማድረግ አክየም ወደ እንዲህ አይነት መንገዱ ብትመጣበት በጣም ጥሩ ነው። እግዚአብሔር በሰጠህ እድል መጠን በጽሁፍም ብታቀርበው ምናልባት ደግሞ ከአንተ የቅበተ እምነት ጉዳይንም ደግሞ ቀጣይ የሚመጡ ወጣቶች ስለሚማሩበት ከቅበተ እምነት አንጻር አንተም እንዲህ አይነቱን ነገሮች በጣም ብትሳተፍበትና በዛም መንገድ ብታገለግለን ጥሩ ነው ብዬ አስባለሁ። ናትዬም አንቱም ስለምታደርጉት ዲያቆን መኩዬም ስለምታደርጉት መዝሙሬም ስለምታደርጉት ተጋድሎ እንግዲህ እግዚአብሔር እንግዲህ ዋጋ ትልቁ የሚከፍለው እግዚአብሔር ነው። እርሱ ይክፈላችሁ ማለት እወዳለሁ። በብዙ ተጠቅም ያለው በእናንተም ሰፊውን ደግሞ በሌላ ጊዜ በደንብ ማውራት አይቀርም እና ብቻ ይሄን ማስታወቂያ የሚሰራበት በነገራችን ላይ ለብዙዎቻችንም ኢንካሬጅ ይሆናል። ምክንያቱም በነገራችን ላይ እንትን ላይ ሳጣችሁ ራሱ ይደብረኛል። አሁን አንዳንዴ ቲክቶክ ላይ
ወይ ትምህርት ከሌለ ወይ ቤት ካልከፈታችሁ የሆነ ነገር ካላለ ምንም አላረግም፣ ዝም ብዬ ወጥቼ ነው የሚሄደው። ምክንያቱም ከረጅም ነው ለእኔና እናንተም አትጥፉ በርቱበት ለማለት ነው። እግዚአብሔር እናንተንም አገልግሎታችሁን ይባርክ። በጣም በብዙ ተጠቅሜባችኋለሁ ለማለት ፈልጌ ነው። የሪኮግኒሽን ጊዜ እሰጣለሁ እንደ ሮሜ ምዕራፍ 16 ስለ ፌበን ስለነ ምናምን እንዳለው ተቀበሉ። ቆሜ ያለው እስካሁን ቆይ እንግዳ ተቀበሉ። አመት ነው። ቁጭ በል ካሮራይ ቁጭ በል እባክህ ተቀበል። እንግዳ እንቀጀቅጅ ተጋብዞ ነው የሚገባው። አረ ወንድሜ ላውራበት ቆይ እና ሲሲዬ እያወራ ነው። አውራ ጨርስ ናቸው። እሺ በቃ በአጭሩ ስጨርሰው ሀሳቤን በዚህ አይነትም መንገድ ኢንከረጅ ማድረግ ትችላላችሁ ሌሎቹንም እና በጣም ያለውን ሁኔታ ተስፋ እንዳያስቆርጣችሁ፣ በጣም በርቱበት። ብዙ ነገር እየተሰራበት ነው ያለውና በመጽሐፍም መንገድ በጠንካራ ፖድካስት መንገድም መምጣት ያስፈልጋል ብዬ አስባለሁ። እና እኔ ብዙ ሰዎች ይገዛ አድርገውልኛል። እንደ ቅድም እንዳልኳችሁ ሮሜ ምዕራፍ 16 ላይ ቅዱስ ጳውሎስ ስለ ብዙዎች እንደሰጠው ሪኮግኒሽን እኔም እውቅና የምሰጥበት ጊዜ ይኖራል። እሱ እንዳለው ማለት ነው። በክርስትና ስለቀደሙኝ ስለነፌበን ስለምናምን እያለ እንደጻፈው ቅዱስ ጳውሎስ እኔም የምጽፈው አይጠፋም የሆነ ቀንና ብዙዎች ይገዛ አድርገዋል። ወደዚህ ቅዱስ ቤተክርስቲያን ስመጣ እነ ቀሲስ ቴዎድሮስን ማንሳት እፈልጋለሁ። እነ ዲያቆን ዮሐንስ ጌታቸውን ማንሳት እፈልጋለሁ። እነ ማስያስን መጽሐፍ የጻፈው ወንድማችንን እሱን ማንሳት እፈልጋለሁ። እነ መልአከ ብርሃን አድማሱ ጀንበሬን የመሰሉ አባቶችን ማመስገን እፈልጋለሁ። የመድረተ ጽድቅ መጽሐፍ ጸሐፊዎችን ማመስገን እፈልጋለሁ። በጣም በብዙ በመጽሐፍም በንግግርም ብዙ አስተዋጽኦ ለምሳሌ የቀሲስ መዝገቡ መጽሐፍም በትረ ሃይማኖትን መጽሐፍ ማንሳት እፈልጋለሁ። የነገረ መለኮት መግቢያ የሚለው መጽሐፍ የጋሽ ግርማ አባቱ መጽሐፍን ማንሳት እፈልጋለሁ። በብዙ እገዛ አድርጋችኋልና አንዳንድ ሰዎች በአካል ባይደርሱልህ በእጃቸው ይደርሱልሃል ማለት ነው፣ በጽሁፍ ይደርሱልሃልና መጽሐፎቻችሁ በጣም ጠቅሞኛልና እግዚአብሔር ያበርታችሁ። የእነሱን መንገድ የምትከተሉ ሰዎችም እናንተ እንድትሆኑ እንድትበረቱም በጣም ያስፈልጋል። ከጀመርኩኝ አልጨርስም፣ ለስንቱ አውርቼ እንግዲህ ያስቀሩትም ካለ ቅር ያለው ካለ በውስጥ መስመር አወራችኋለሁና እግዚአብሔር ያክብርልኝ ለማለት ነው። በጣም እናንተም በርቱልን፣ እኛም ከረጅ እንድንሆን ማለቴ ነው። አረ እንዳለኩ ሉትራኖች 2 ሳምንት የተዘጋጁበት ትምህርት እኮ ፈረሰ። የሙስሊም ጳጳስ ምናምን ሲሉ ሲቀባጥሩት የነበረው ማታውን እንኳን አፈራርሰ ነው ተኛን እዛው ወርዴት። ኧረ እባክህ እግዚአብሔር ምን እያሉ ነው? ቆይ አረ ተዋቂ በእናትህ በጣም ጌታ ምስክሬን በጣም በቃ ይሄ አቡነ ጎርጎርዮስ መጽሐፋቸው ላይ የጠቀሱትን ሐሳብ አለ አይደለ? አንድ በፌክ አቡነ ቄርሎስ ነው ምናምን ብሎ ፌክ ሰነድ ምናምን ይዞ የመጣው እሱን አንደኛ መጽሐፉንም በደንብ አላነበቡትም ምናምን ነገር፣ ሁለተኛ ምን ብሎ ሲያወሩ ነበር በተደጋጋሚ ኢትዮጵያ ሙስሊም ጳጳስ ተሹም አኬ ከጀርባ ያለው መዝሙሩ እንዳተኩር ሊያደርገኝ ነው ከማውራቱ ይልቅ አወከ ረበሸ ኧረ አይደለም አንተ መዝሙሩ ላይ እንዳተኩር ሊያደርገኝ ነው። ይሄውን እነሄና ራሱ 3 ሳምንት ነው እያሉ ነውና ምንድነው አኬ እየሰማኝ ከሆነ እንደዛ ብለው ሙስሊም ጳጳስ ኢትዮጵያ ሙስሊም ጳጳስ ነበራት ከግብጽ ተሾሙላት የመጣ እያሉ በተደጋጋሚ እንትን ሲሉ ነበር። በእርግጠኛ ላይቭ ነበር። ከዛ በኋላ እስድሮስ የሚባል ወንድማችን ታውቃለህ አኬ የአቡነ ቄርሎስን ፕሮፋይል ያደረገው እሱ ነበር መጀመሪያ ገብቶ ሲያወራቸው የነበረው። ከዛ እኔ ገባው፣ ከዛ ኢዮባም ገባ። ዴቭ ሉተራን በጣም ከታላቅ ይቅርታ ጋር ሲሶ አሳዘነኝ ትናንት እግዚአብሔርን። የሙስሊም ጳጳስ እየተባለ መጽሐፉ ተከፍቶ ይገለጣል። ጭራሽ ሐሰተኛ እከሌ ነኝ ብሎ የመጣ ከዛ በኋላ የጵጵስና አቀባበል ተደረገለት። እንደውም በኋላ እኮ አንገቱን የተቀላው እኮ ይላል ጽሑፉ ለዛ ላይ ታዲያ አረ ጭራሽ ሲሳምብቦታል ከእነሱ በላይ ሲሳምብቦ አምኖበት ድሮ ያመነበት ነገር ነው። እውነቱን ነው። ሰምቶ ነው ይሁን። ጭራሽ እኮ አሁን እነሱ ሲያወሩ የነበረው ግብጽ ሾማውን የላከችው ምናምን አይነት ብዙ ነገር ሲወራ ነበር። ጭራሽ ግብጽ ወስደው እኮ ነው አንገቱን የቀሉት።
ይህማ ወንድማቸው ነው። አብዱል ተናደ ይሆን እንዴ ተነካብን ብለው እንዴ? ኧረ አኬ ስማ፣ ዴቫ ልክ ስትያዝ ማለት ነው። ኧረ እኔ ሙስሊም ጳጳስ አላልኩም ማለት ጠረጴዛውን ሲያዞሩት ልክ ጠርዙ ጋር ሲደርስ ጠብቀ ቅልጥማቸውን አልካቸዋ። ኧረ እኔማ ሁለቴ ሶስቴ እኔ እኮ ጭራሽ የውይይት ጥሪ ሁላ አኬ ያቀረብኩላቸው ሉተር የእግዚአብሔር ሰው ነው በሚለው ለዴቭ ሉተራንም ለኒቂያ ለሚባለውም ልጅ ኧረ ተወን አሉኝ። የእግዚአብሔር ሰው ምን ትወያያለህ በሱ ርዕስ? ሉተር የእግዚአብሔር ሰው ሙት ይዛለን። ብቻ ሌሊት ይኸው 9 ሰዓት ተኩል የተኛ ነን። አሁን ገና መንቃታችን ቅርብ ሰዓት። ቀጥሎ ለማንኛውም በጣም ውይይቱ ሌሊት ላይ ነበር እንዴ? እናንተ ገብታችሁ ተወያያችሁ ወይስ ቆይ ምንድን ነው? ኧረ እነ ጋዲሳ ከዛ በኋላ እስከ 10 ሰዓት ነበሩ አሉ። እኔ እኮ ገባ ወጣ ያልክ ነበር ይመስለኝ። ሆነች አንድ ቪዲዮ አይቼ አይደለም። ይኸው ምን ሆነ መሰለህ፣ እኔ ሁለቴ ነው ሶስቴ አስወርደውኝ፣ ሁለቴ ነው ሶስቴ ገብቻለሁ። እስድሮስ ገባ። ከዛ እኔ ሁለቴ ሶስቴ አንድ እስክንድሪያ ቤተክርስቲያን ብቻ ናት። ቅዱስ ማርቆስ መጥቶ 12 ካህናትን ሾመ። ከዛ ከካህናቱ ነው ራሳቸው ቢሾፕ እየመረጡ የነበረውና ይሄ ልምምድ በእስክንድሪያ ብቻ ነው ያልገባኝ። ቆይ ማለት ከኔ ያልገባኝ ነገር ማለት ነው። ቆይ እንደው ይቅርታ አቋረጥኩና ጋድዬ ማርቆስ ሐዋርያ ነው ምናምን ብሎ ሲስቁ ነበር። እንደዛ የሚባል ነገር ድሮም ነበር እንዴ? እኔ እኮ ከታቻቸው በክፎት እንትናት እኔ በእውነት ወንጌላዊ ነው ምናምን ነው እያሉ እንትን ሲሉ ነበሩ። እኔ እኮ አንዳንዴ ሲጀመር ማን አለ ኒቂያ የሚባለው ልጅ ያለኝን እንኳን አልሰማም። ጭራሽ ምን አለኝ መሰለህ፣ ጥያቄ ልጠይቅ አለኝ። ጠይቅ አልኩት። ማርቆስ ሐዋርያ ነው ወይ ሲለኝ ከበጎ ሐዋርያት ውስጥ አይደለም አልኩት። ከዛ ታዲያ ምንድነው ሐዋርያዊ ቅብብሎሽ የምትሉን ይለኛል። እንዴ ብራዘር፣ በማርቆስ በኩል እኮ ጴጥሮስ ጋር እንደርሳለን እለዋለሁ። ማስረጃ አምጣ። ማርቆስን ጴጥሮስን ይሾመው። አንተ ጀለስ ይሄንንም አያውቅም። አዎ ከዛ እኮ እያንዳንዱ እኮ የተሾሙት በሙሉ እኮ ሐዋርያ ናቸው። ወንጌላዊ ቅብብሎች ነው የያዛችሁት ሊል ሞከረ። ኧረ እኔ በጣም ስደክም ነበር። ለማንኛውም እስቲ እዮባ ማስረጃውን አውጥቶ ያሳያቸው። ባይዘው መጨረሻ ላይ አኬ እዮባ ነው መጽሐፉን ገጹን አገኘውና መጽሐፉ ነበረ በእርግጥ ገጹን ስፔሲፊካሊ እዮባ ነው መጨረሻ ላይ ገብቶ ያሳረገው። እኮ የነሱ የያዙ አኬ የኛ የላትም ግን የእናንተም የላትም እኮ ነው። አረ የእነሱነቱ አውጥተን ብንናገር እንዴ የሀገር ነገር እኮ ነው ያለው። ኢቭን በቸርቿ ውስጥ በተለይ የአሜሪካን ሉትራን ምናምን ነገር በጣም የሆነ ኤኒዌይስ በጣም ብዙ ሊነሱ የሚችሉ ነገሮች አሉ። መሪያቸው በጣም አደገኛ ፌክ ሆኖ ተገኝቶ ታዲያ እንዴት ነው ጥምቀት ውስጥ ትክክል ይሆናሉ በሱ በኩል የተጠመቁ ነው ምናምን ተብሎ ህዝቡ ተጨንቆ ምናምን ነገር ብዙ የተፈጠሩ ነገሮች አሉ በአሜሪካ ሉትራን ውስጥ። እሱን እኛ እንደውም ሪል የሆነውን ነገር እናየዋለን። እነዚህ በጣም መቃስቂ ናቸው። ጌታ ስም አይዊሽ እንደው ሰምቼው ቢሆን ያወሩትን ነገር በደንብ ደግሞ ግን እዚህ ላይ አሁንም እስቲ እኔ ግን እንትን የምር ግን ወይ በኮስት ውይይት ቢያደርግ ደስ ይላል። ለማን ነው ግን ውይይት ያልከው? ይቅርታ አድርግልኝና ለማን ነው? እኔ ወይ ኒቂያ ወይ እኔ የምር እኔ ጋር ኧረ ተው ይሄን ጥያቄ ከሚጠይቅ ሰው ጋር አኬን ተወያይ አትበለው። ከኒቂያ ጋር ተው ፕሊዝ። ከማናቸውም ጋር ለመሰለ ከሆነ ሰው ጋር እኔ አይዊሽ እሱ ልጅ በኮስት ሲወያይ ማየት እፈልጋለሁ። ምክንያቱም አይወያይም፣ ኒቂያ አይወያይም። ተሳስቶ እንዴ ምን ሆነ ነው? ይኸው ቤታችን ኑ ተባሉ። ቤታቸው ድረስ ሄዳችሁ እሺ፣ ከዚህ በላይ ቤታችን ኑና ጠይቁ ተባሉ። ሄዳችሁ ጠየቃችሁ። አንዳንዴ እስቲ ደግሞ እነሱም ደግሞ እስቲ በተራቸው እስቲ ወጣ ይበሉ እንዴ። ዋሊያ ኬዝ መሰለኝ እኮ ዋሊያ ኬዝ ነው ነገር ኢትዮጵያ ውስጥ ብቻ ከሀገር ያለ መውጣት ኬዝ እኔ የጠበኩት እኔ እስከዛሬ ሰምቼው ማላውቀው ርዕስ የሚነሳ ነው የመሰለኝ። እኔ አፖስቶሊክ ሰክሴሽን አርብ ጠብቁን ሲባል የሆነ ምን ሊፈነዳ ነው ብዬ ራሱ በቃ እንዴ። ምክንያቱም አፖስቶሊክ ሰክሴሽን ከዚህ ቀደም ራሱ አንተ ከሆነ ሰው ጋር በኮስት ዲቤት ገብታላ። ከኤፍሬም ጋር ነው ከማን ጋር ፖስት ሳይሆን እንደዚሁ ሰፋ ያለ ውይይት ናቲ ከበፊቱ ጋር ተወያይተን ነበረ። ከቲክቶክ ከወጣው ናቲ ጋር ከናቲ ሉትራን ጋር
ያ ከናቲ ሉተራን ጋር ከዮሲ ወንድም ጋር ማለት ነው። ረዥም ጊዜ ኦልሞስት እኮ ከአመት ከ2 ዓመት በላይ ቲክቶክ ላይ እኮ ተወርቷል እኮ አፖስቶሊክ ሰክሴሽን። አረ በጣም የሆነ ሰዓት እኮ በቃ ነገር አለቀ ብሎ እኮ የተተወ ርዕስ ነው። እኔ ሌላ ነገር በቃ ማለት እኛ ማናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን የተለየ እስከዛሬ ተሰምቶ ማያውቅ ምን የተለየ ትምህርት አላት ምናምን ብዬ ነበር ነው ስጠብቅ። አረ አንድ ጉድ ልንገርህ ሲሶ ሰማኪ። ትናንት ደግሞ ያው እንትን እንዳይሆንብኝ እንጂ ዮሲ የምትባለው ጭስ ማለት ነው ሀና የሆነ ስክሪንሻት ይዛ ነበር ሲስ ስክሪንሻቱን ሀና ለጥፋ ነበርና ምን አለ አሁን ሀና ካሳየችው ሀና የአቡነ ጎርጎሪዮስን ነው ስክሪንሻት ያደረገችው። ሀና ያሳየችው ነገር አለ ተጨማሪ ማስረጃ ላምጣለና ምን ቢል ጥሩ ነው ሀና ያሳየችው የአባ ጊዮርጊስን ነው እኔ ደግሞ የአባ ጎርጎሪዮስን መጽሐፍ ላሳያችሁ። ምንድን ዘማጊ አሳማሰቹ የጎርጎሪዮስ ነበር። አዎ ያንተ ሰው ነው ጊዮርጊስና ጎርጎሪዮስ በቃ በእነሱ ቤት እኮ እንደ አደገኛ አጀንዳ ሰጥቶሙት አይወርደ ማታ ጠረጴዛው ጠባብ ቤት ውስጥ ነው እኮ ሲዟዟር እንዴት ይውጣ አልወጣ ብሎት እዮባ ሲናገር መጨረሻ ላይ ደግሞ እሱ ነው ዴቭን እጅ ከፉ ይዟት የነበረው መጨረሻ ላይ ማቴሪያሉን ከፍቶ እና ዴቫ ሙስሊም ጳጳስ አላልኩም ብሎ የዋሸው ያመነው ለዮባ ነበር። እስቲ ዮባ ሰላም በለን። ያጀማ እንዴት ናችሁ? ሰናቱ አደራችኋል። ዮባ ስማ የቤተ ክርስቲያን ታሪክ በዓለም መድረክን እኮ ነው እንትና ያሳየችው ሀና። እሱ የቤተ ክርስቲያን ታሪክ የኢትዮጵያ የቤተ ክርስቲያን ታሪክ የሚለውን አሳይቶ ሁለቱም የሳቸው ነው። በዓለም መድረክን የጊዮርጊስ አድርጎ ጎርጊስና ጎርጊስ ከዛ ነው ደግሞ ከጎርጎሪዮስ እኮ አላለ መጀመሪያ እሱ ራሱ ሲያነብ ጋዲ የጊዮርጊስ ብሎ አንብቦ አራ ጎርጎሪዮስ ነው ሲባል እሺ በቃ ይቅርታ ብላ የቀጠለችው። አረ ሰማሲስ ያልነበረ ስተት የለም። የሆነ ሪከርድ ላይ ማለት ነው ከላይቭኛ ከወጣም በኋላ ዴቭ የአቡነ ጎርጎሪዮስ መጽሐፍ ላይ ገጽ 91 እና 92 ላይ ታሪኩ አለ ገብታችሁ እዩ። ከዛ መጽሐፉ ይከፈታል። ገጽ 27 ነው 37 ላይ ነው ያለው። 37 ላይ አይ እሷ እንኳን ግዙ ነው የሸወደችው። ኧረ አንተ የፈለገ ብትሸወድ 37 እንዴት 92 ብለህ ታነበዋለህ? አዮ ከምነካ 54 እኮ በግዙ እኮ ነው ቁጥሩ የተቀመጠው። ከኔ ያል ቁጥር እንትን ይላል እንዴ? ስማ እኔ ምራቃቸውን ዋጣ ያረጉ ናቸው ጸዴ ሰዎች ናቸው ብዬ መስክሬ ነበር ባለፈው። እዮባ እኔም እንዳንተ ነው ኤክስፔክት ያደረኩት። እነዚህ ሰዎች ማታ ምን እንደሆነ ልንገራ ሲስ ወይ ምራቁን የዋጠ ለቅሶ ነበር ማታ። እኔ ተደጋጋሚ ጊዜ ተናግሬያለሁ። ዩጋስ በእውነት እኔ እንትና ዴቭ ወደ ቲክቶክ ሲመጣ አይ ከሁሉም የተሻለ ሰው በቃ ነው በቃ ማለት የቲክቶክ የውይይቱንም እንትን ምናምን ይቀይሯል ብዬ አሆፕ ተስፋ አድርጌ ነበር። እኔ ኤርሚያስ በምንጣሙ የሚያስፈልግ ነው ኤርሚያስንማ እዛው አደናነቃት እኮ የገድል ኤክስፐርት ምናምን ብሎ እርቅ ሊወርድ ነበረ። ለመሰላችሁ ከታች ያላችሁ አንዳንድ ኮሜንት እያየሁ ነው። ወንጌል አማኞችን ራሱ የምሬ ነው የምላችሁ። ኢቭን ፖስት እንኳን ከሚያደርገው አንዳንድ ቪዲዮ ፖስት የሚያደርጋቸውን እኔ ጌታ እና ጋፔ ቢሆኑ ኢትስ ኦኬ ትላለህ። አንዳንዴ እኔ ትልቅ አሁን ለምሳሌ እንዴ በእውነት ለመናገርም ይከብዳል። እኔ በዚህ ልክ አልጠበቅኩትም። አረ ቄርሎስ በዝምድና ቄርሎስ በዝምድና የተሾመው እኮ ተብሏል። አረ ዩቲዩብን ድጋሚ ብንሰማው ባይዘው 1000 ስህተት ይወጣል ንግግራቸው 1000 ስህተት።
እኔ እኮ ደስ እንዳይላቸው እንጂ ዝም ብለን እንሂድበት እንዴ ራፍሊ ወይ እስቲ ቆይ እንትን ብለን እያላገጡ ነው እያላገጡ ሲሪየስ ነው። በእርግጥ ሲሪየስ ሆነም ደግሞ ሪያክት ማድረግ አችልም ቪዲዮ ላይ እውነት ለማውራት ሳቂ ያመልጣል በለኝ ወደ ኧረ እኛ እዛ ላይ አንሄድም። በቃ ነፃ ፍቃድ ላይ ነን። ያን ማለት ማን አጀንዳ ሰጪ ያደረጋቸው ይልኝ እኛ ማን ይሰጣ አንድ ቀን እኮ እንዲህ ስቀ ነው የምታልፈው። ይሄ እኮ አጀንዳ አይደለም ማስታወሻ ነው። ስማ አጀንዳ ይለኛል። ነገ እርስ በርሳቸው ሊወያዩበት ሁሉ ይችላሉ። ኒቂያ ተሳስታ ዴቫችን ነገር ሳትን እንዴ ካለችው እሷንም ገደል ይከታታል። በቃ እነሱ ያውሩበት። ስም መቀየር ምናምን የሚባል ነገር ተነስቷል እንዴ? ምንድን ነው አኬ ንቀት ነው ስምን እናትቀይረው እያሉ ነው። አንዋር በሰላም ነው። አንዋር አፖሎጂቲክስ ኦኬ ቨርስ እውነት ስም መቀየር የሚሉትማ ኒቂያ የሚባለው ልጅ አኬ የነበረ ስሙና ኒቂያ ብሎ መጣ። አልተሳካም። አሁን ቁስጥንጥንያ ብሎ ይመጣል እያለ እኮ ነው። እስከ ኤፌሶን አልፋተውም። ሰማዩን ኬልቄዶን ላይ ስደርስ ነው የምትለያየው። በደዋ እንዴ ሰማ ስሙን ኒቂያ ብሎ ማለት ነው። የኒቂያ ጉባኤ ዋናው ሻምፒዮን የሚባለውን አትናቲዩስ ቫሊድ የሆነ ክህነት የለውም አላለም። እኔ እኮ በጣም እንዴ ምን አይነት ኧረ በስመ አብ ግን ብሮስኪ ሉተራን እስቲ ያስገባው ሉተራኑ ልጅ እስቲና ናቲ ሉተራን እስቲና መኩዚ አንዋር አፖሎጂቲክስ አንዳንድ ቁጥር በጣም እየጻፈ ነው። እስቲ ጥያቄን እስቲ መጀመሪያ ለማስገባት ስለማላውቅ ወይ እስቲ ሐሳብን ጥያቄን ጻፍ። አንድ ቁጥሩን ተወና እስቲ አሁን እኮ ሪከርድ አድርገው ይኸው ክርስቲያኖች ቤት ገስት ላይ ተቀምጠው አላስገባሉኝ ብሎ ቪዲዮ ሜንሽን ትደረጋለህ። ጠብቀህ እስቲ መጀመሪያ እኮኝ እኔ እኮ ብያለሁ ከዚህ ቀደም ለሆነ ሰው ሲልክ ማንም መንገደኛ የሚገባበት ቤት አይደለም። ረጅም አረፍተ ነገር ጻፍና እስቲ እናንብበው መጀመሪያ። ናቲ የተመታነ አሁን ስንት ማሻላ የሚያስብልበትን ርዕስ ዘጋበት። ማሻላ አንተን ይፈሩሃል ይባላል እኮ አንተ ትቀልዳለህ። ያጀማ መግባት አልቻለም ሊል ሲጀምር እነሱ ናቸው። እኛንም እንደዚህ አይነት እንትን ፌክ ደብዳቤ ይዞ መጥተው እዚህ ሊያስዋሹን የነበሩት እና አንዋር ናቸው ሲጀምር። እኔ እኮ ባይዘው በቃ ማለት እኮ ይሄን ያልኩ ታሪኩ ባይዘው እኮ ጸዴ ታሪክ እኮ ነው። ኦሬዲ አጣራችሁ ወሰደ፣ ወደ ግብጽ ተመልሶ ተጠራ፣ አንገቱ ያለማባት ይሄ እኮ ኪንግ ናታን ደማው እንዴት ናችሁ? ሰላም አለይኩም ብያለሁ። ወአለይኩም ሰላም እንዴት ናችሁ? እንትን አይ እኔ ምንም አይደለም፣ እነሱ ላይ ምንም ኔጌቲቭ ነገር አልናገርም። ግን የማታው አሁን ሐዋርያ ቅብብሎች እንትኖቹን አይመለከትም። ፔንቴኮስታሎችንም እኮ ያው አይነካቸውም። ናቱ ደግሞ ምን አሁን አንተ እኛን ተቡን ተብሎ እኮ ነው አሁን እኮ ሲወራ የነበረው። እዚህ ስለምን ታስጨንቀዋለህ? ወደ እነሱ ወደ ኦርቶዶክሶችን ብቻ አይደለም እቅድ ወደ እኔ ለማዞር ነው እንዴ? ጠረጴዛውን እንዴ ወደ ኦርቶዶክሶችን ብቻ አይደለም እኮ ፔንቴኮስታሎችም እኮ ሐዋርያ ቅብብሎች የላቸውም እኮ ነው እየተባለ የነበረ። ናቱ አይ ሉተራኖች ማታ ሲያቦኩ የተያዙበትን ትምህርትማ አጀንዳውን ወደ ሲስ አታዙሩ ማንፈቅድልህ። ወደ ናቲ ዞራ ስንችል ወደ እኔ አታዙሩ ወንድም አንተ ነህ ሉተራን ብለህ የመጣው ዞራ ስንችል ማታ። እሺ ችግር የለውም አንተ ትቻለሁ። ማታ ግን እነ ኤፍሬም ባለ ጊዜ ግቡ ሲባሉ አልገባም ያሉት እኮ ለዛ ነው፣ እነሱንም ስለሚነካቸው ለዛ ነው። ምን መልስ ላለመጣላት ነው። ቢገቡ ኖሮ ሊጣሉ ይችላሉ። ታውቃለህ ጋዲ
እኔ ተረድቼሻለሁ። ኤቢ ገባና ትንሽ ሃይላይት ምናምን ሰጠት አድርጎ ወረደ። ግን ኤፍሬም ባለ ጊዜ ናግባ እየተባለ ነበረ። ኤፍሬም ባለ ጊዜ ቢገባ ኖሮ ጸብ ሊፈጠር ይችል ነበረ። ሲሲ አይ ምን አለ መሰለህ ናቲ፣ እኔ እንትን ነው እኔ ሀሳቡ እንደዚህ በነፃነት ማውራቱ በቃ ፖዚቲቭሊ ተከባብሮ ቴዎሎጂካል ነገሮች እንትን ማለቱ ጥሩ ነው። ማሪል በሆነ መረጃ ሳትወሻሽ መረጃዎችን በስነ ስርዓት እንደዚህ ደግሞ ፉል ስቴትመንት ይዘህ ማለት ነው ማለት ቤተክርስቲያኒቷም ያላለችውን ያላደረገችውን በአሰሳ ከሳት በቃ እንትን የሆነ ኢንቴሌክቹዋል የሆነ ዲቤት አለ አይደል? ኢንቴሌክቹዋል ሙግት በዛ ልክ ማንም ሰው ቢመጣ እኔ ቅሬታ የለብኝም እና ታደንቀዋለህ። እኔ አሁን ስለ ሉተራኖች ምንም ነገር አላወራውኝም። ማንም ሰው ምንም እንዳያጣሉኝ እኔ ምንም አላልኩም። ስለ ሉተራኖች ምንም ነገር አላልኩም። ነፃ ፍቃድ የፈለግከውን በልንገ አንተ እኔ ቆይ ፔንቶች ላይ ነው ማውራት የምፈልገው። እንዴ ስማኝ፣ ቆይ ልንገርህ አይደለም አንተ እንዴ ነፃ ፍቃድ ያለ ሰው ነው። ነፃ ፍቃድን ተጠቅመህ አንዋር በእናትህ በአንድ ቁጥር አታሰልቸን። በእናትህ መጀመሪያ እስቲ መግባት ለምን እንደምትፈልግ ስቴትመንት እንትን ምክንያቱን ጻፍልን። ስማውና ከዛ አስወጣው። ምን ቸገረ? አይ ለምን እኔ ማንም ሰው አስገብቼ እንትን አይደለም። መጀመሪያ አላውቀውም ከፊት አፖሎጂቲክስ ስለሚል ላስገባው እንዴ? መጀመሪያ ከፈለገ ጥያቄውን ያስቀምጥ። ሲጀምር እኮ 1600 ፎሎወር ነው ያለው። ሲስ አንተ ገፍት ላይም ለመቀመጥ ይቅርታ አድርግልኝና አንተ ትቀልዳለህ። ከሱ እኮ ሜሪን እንደዚህ ማስቀምጥ ይሻላል። አይ ቤቲ በቃ ትቼዋለሁ። ኤፌሶን እሺ፣ አላስገባውም። እሺ አይ ናቲ ምን አለ መሰለህ፣ ደህና አደርሽ? እንዴት አደርሽ? እግዚአብሔር ይመስገን። ኦኬ ሜሪ ሶሪ። እሺ ችግር የለም። አይ ሰላም እያልኩ መቀጠል። ያልተረዳኝ ነገር አንተ አሁን ያልተረዳኝ ነገር ምንድነው? እኔ ያየሁትን እይታ ነው እየነገርኩ ያለሁት። ኤፍሬም ባለ ጊዜ የትም ቤት ግባ ሲባል ዘለው ነበር የሚገባው። ትናንት ሳይጠራ ነበር የሚገባው። ትናንትና ግን ና ግባ እየተባለ ነው አልገባም ያለው እና ይሄ ነገር እናንተን የሚነካቸዋል ብዬ ስላሰብኩኝ ነው። ኧረ ወንድሜ ረዛው ራስን ችለህ እኔ ጋር ታምጣ ናቲ በጌታ እናንተን የሚነካቸው አንተን ፐርሰናሊ ነገር እኮ አንተን እኮ አይደለም ያልኩት ያለው እኔ ወል ምን አለ መሰለህ እኔ ከዚህ ቀደም እኔ እኮ በእኔ ቤት ራሱ ብዙ ጊዜ አፖስቶሊክ ሰክሽን ውይይቶች ዲቤቶች ተካሂደዋል እና ደግሞ ከዚህ ቀደም ጋዲ ራሱ ከናቲ ጋር ዩቲዩብ ላይ ራሱ አለ መሰለኝ ከናቲ ጋር የተወያዩበት በዚህ ጉዳይ ላይ አለ። አኬን ፈልጊው ነው። አሻ አኬ በውስጥ ጻፍለት ይመልስልሃል። ወይ ለምን እንደፈለከው ለኔ በውስጥ ጻፍልኝ ችግር የለውም። እና በቃ ማለት እንደ ትናንትናው ሳይሆን በቃ ኢቭን እኮ ጋዲ የውይይት ጥሪ አድርጎለታል ወይ ለኒቂያ ለእንትና ሲባል ሰምቻለሁ። ስለዚህ ያ ለሁለቱም እንደውም በመጥፎ ነገር አትውሰዱብኝና ያው ይደረጋል እኮ ሌላም ዓለም ላይ ለሁለት ሆኖ ወይ በኮስት ለሱንትም መወያየት እኮ ይቻላል። ሐሳቡ መረጃ ትክክለኛ መረጃ ይዞ መጥቶ አንደኛ ከታች ያለው ማህበረሰብ ከታች ያለውም ሰው በስነ ስርዓት ይማራል። በቃ እንትን አይደል እንዴ ትክክለኛው ሐዋርያ ቅብብል ማን ጋር ነው ያለው? ሉትራን ጋር ነው ያለው ወይስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው ያለው የሚለው በጨዋነት በኮስ መወያየት ራሱ ይቻላል። አይ አይቻልም፣ እናንተ ጋር እናንተ ቤት አንመጣም እኛ ቤት ካልመጣችሁ ብቻ ተብሎ ዝም ብሎ ማለት የሐሰት መረጃ እየተከፈተ እንትን ማለት ፌር አይደለም። ያው በሰሞኑን እንኳን በተነሳው በነፃ ፍቃድ ጉዳይ ላይ አኬ ማንም ሰው ውይይት ይጥራኝ እመጣለሁ ብሏል። በኮስት ከፈለጉ ውይይት ይጥሩኝ፣ ነፃ ፍቃድ ወይ ሉትራን ወይ ሪፎርመሮች ውይይት ይጥሩኝ እመጣለሁ ብሏል። እና እንደዛ አይነት ነገር እንትን ብትል ቢደረግ እንደዛ ነው ያሰብኩት። አሁን እኮ ሲስ አሁን እኮ ምን እንደው ታውቃለህ እንዳልከው ይሄ በቃ ሰው አትሊስት ልክ ነህ እኮ ትክክለኛ የሆነ አንተን አይደለም አንተ ቀጥል
ትክክለኛ የሆነ ክሪቲሲዝም መስጠት እኮ ችግር የለውም፣ ግን በውሸት አታድርጉት ነው በቃ። የሐሰት ማስረጃና እንዳልከው ሲስ ስክሪንሻት ለጥፈ መተ ከዛ በኋላ ደግሞ የሐሰት ማስረጃ በሐሰት ቤተክርስቲያንን ሙስሊም ጳጳስ እንዲነበራት እያልክ ቀኑን ሙሉ ከግብፅ ተሾሞ እንደመጣ አስመስለ 2 ሳምንት 3 ሳምንት ተዘጋጅተህ መተህ በደቂቃዎች የሚፈርስ ነገር እንደዚህ አታድርጉ ነው። ኦኬ ትክክለኛ የሆነ ማስረጃ ይዛችሁ መታችሁ ችግር የለውም ክሪቲሳይዝ ማድረግ። ሲስም እያለ ያለው እሱ ነው። እኔ እንደዛ እኔ ባይዘው ጊዜ እኔ ፖዚቲቭሊ ነው ሰዎች መወየት አለባቸው። ከታች ትክክለኛው ትምህርት ማንጋ እንዳለ በጨዋነት እኮ ማውራት እኮ እንትን አይደለም። አዎ ዋና አላችሁ ወይ እንደዚህ እናድርግ። ለምን በትናንትናው ርዕስ ላይ ሉተራኖችም እኛ ትክክል ነን ብለው የሚያስቡ ከሆነ ኦርቶዶክሶችም ደግሞ አይ እነሱ ያሉት ነገር ትክክል አይደለም የሚሉ ከሆነ ለምን ውይይት አይዘጋጅም? ውይይት ይዘጋጅ፣ እኔ ላናግራቸው እነሱን። እዚህ ጋር ደግሞ ነጋዲ ምን ይመስላችኋል? ውይይት ቢዘጋጅ አረ ችግር እኮ ለምሳሌ ናቲ አንተ ያልገባህ እኮ ነፃ ፍቃድ ላይ እኮ የውይይት ጥሪ ተደረገ እኮ። ነፃ ፍቃድ ላይ አስቀድመን አሁን ለምሳሌ እንደሰማ ከሆነ ነው እንግዲህ ለሉትራን ቤተክርስቲያንም ሆነ ለአጠቃላይ ለወንጌል አማኞች ይሄ ጸጋ ብቻ የሚለው ትምህርት ትልቅ ርዕስ ነው አይደል? ከአምስቱ ሶሎች ውስጥ ትልቁ ርዕስ ጸጋ ብቻ ነው አይደል? ናቱ አሁን ትናንትናው ነው ያልኩ ሲሲዬ ትናንትናው ናቲ አዳምጠኛ አሁን ጸጋ ብቻ ላይ ራሱ ጸጋ ብቻ ላይ ወይ ነፃ ፍቃድ ሰው ነፃ ፍቃድ አለ። ይሄ ከነገረ ድነት ጋር በጣም የተያዘ ነገር ነው። ለምሳሌ አንተ ፈቅደ ነው አንተ በፈቃድ ነው ነፃ ፈቃድ አለ የለም ናቲ? እንደዚህ ውስጥ ባለፈው አውርተናል በዚህ ጉዳይ እኮ እናንተ ችግር የለውም እኮ ላመጣ ነው ይሄን ነገር ማለት አልፈልግም። ባለፈው የተጣላሁት ይሄንን ነገር አውርቼ ነው ከታች የተጣላሁት ታውቃለህ። ይሄንን አይደለም የትናንትናውን ውይይት ለምንድን ነው የትናንትናውን ለምን ውይይት አይገቡም? ሁለቱም ትክክል ናቸው ትክክል አይደሉም የሚለውን ነገር በቃ እኮ በኮስት ከፈለጉ እኮ ውይይት ተቀብሎ ይምጡ አለ እኮ። አንዴ ቆይ ማናቸው እነሱ አጀንዳ የሚሰጡት ገና ከጅምሩ መች ጨረስን? እኛ እኮ ነን በቃ ምን መወያየት እንዳለብን ምን አይነት ነገሮች መካሄድ እንዳለባቸው ሚዲያው ላይ እኛ እንሰጣለን፣ ይቀበላሉ። ከዛ በኋላ ይሄም ደግሞ አንድ አስፈላጊነቱ ደግሞ በቀጣይነት ይመጣበታል። መጀመሪያ ይሄ ማለቅ አለበት። የጸጋ ብቻ ትምህርት፣ የነጻ ፍቃድ ብቻ ትምህርት፣ የአንኮንዲሽናል ኢሌክሽን ትምህርት ማለትም የቅድመ ውሳኔ ትምህርታቸው ምናምን እንደ እሱ በደንብ ይፈተሻል። ይሄ ዝም ብሎ ኬትም የቃረመውን ይዞ ስለመጣ ይህን ርዕስ የምንተውለት መስሎት ከሆነማ ይሄማ ስህተት እኮ ነው። እንደዚህ ይሆናል እንዴ? ዝም ብሎ አጀንዳ እንቀየር ብሎ በመምጣት ብቻ እኮ አይሆንም እኮ። እሱ ላይ የተወሰነ እንሄድበታለን። ይህንን ግን እኔ ቃል እገባላችኋለሁ። ይህንን ያው በሰው ፊት ነው ቃል የምገባላችሁ። ዩቲዩብ ላይ ሪከርድ የተደረገው ላኩልኝ። ጌታ በሚያውቁ ምንም እንትን አላልኩም። ጭራሽ ላይባቸውን ጭራሽ ለ2 ሰከንድ አልሰሙትም። ምን ታደርጉልኛላችሁ? ዩቲዩብን ትልኩልኝና እንገባበታለን። ቀጥታ ዳይሬክት ምንም ሳንቆርጥ ሳናሳነስ ሳንጨምር ምን ሳንል ቁጭ ብለን ሪያክት እናደርግበታለን። እየሰማናቸው የሚሳቅበትን እየሳቅንበት ምላሽ የሚያስፈልገው ነገር ድንገት ተነስቶ ቢሆን በመካከል ላይ እዛው ጋር ምላሹ እየነገርናችሁ የሐዋርያ ቅብብሎች ነገር ምን እንደሆነ ምናምን ነገር እሱን እንዳለ እናሳያችኋለን። ግን አሁን በዚህ ሰዓት ግን ገና ለገና እነሱ የሆነ ሰዓት ላይ መጥተው ዝም ብሎ ስላቦ ጨራረቁት ብቻ አጀንዳ ግን አይቀየርም። ይሄ ተጀምሯል። ይሄ ርዕስ በደንብ ይታሻል። ገና ብዙም እኮ አልተነካም። ዝም ብለን አሁን ከካሪያ ነው በዚህ የተወሰነ ተነክቶ ነው እንደዚህ የሆኑት። ሉትራኒዝም ምን አይነት በጣም አስከፊ የሆነ ነገር እንደሆነ እናየዋለን አብረን። ከዛ በኋላ ወደዛ ደግሞ እንመጣለን። 5 ሰዓት ከሆነ ጥሩ ሶፋ መመድቡ ራሳችሁ ዋና ዋና ፓርቱ የሚሉትን በደንብ ቆርጦ ያዘጋጁ ራሳችሁ ሉትራኖችን ቢሆን ከዛ በኋላ እንሄድበታለን። እንዴት አደራችሁ? አይ ዴቭ ያወራው አንድ 15 ደቂቃ ነው። ትንሽ ኪለው ውሃ እስኪጠማው ድረስ እሷን ደቂቃ ብቻ እንሰማታለን። ችግር የለም። እሱ የጀመረበትም ማለት ነው። ሌሎቹ ተዋቸው፣ እንቶ ፈንቶ ነው ያወሩት። እንትን ነው እንቶ ፈንቶ ነው ምናምን ነገር ብለው ዝም ብለው አለፉ ምናምን ብለው እንዳያስቡ ራሱ የተወሰነ እነሱ ራሳቸው በቃ ይህንን እስቲ በሉ መልሱ ብለው የሚያስቡትን እስቲ ያዘጋጁልን፣ ወይ አንድ ቪዲዮ ስሩ።
ሉተራኖች ችግር አንድ የለውም። ለዩቲዩብ ቆይ እንደዚህ የጎርጎርዮስን አድርጉ። የጎርጊስን ጽሁፍ ነው ማመጣለን። እሱን አይደለም የምልህ፣ ራሳቸው ሉተራኖች አንድ የዩቲዩብ ቪዲዮ አዘጋጁ። ይኸውልህ ልምከራችሁ፣ በጣም በቃ እንትናችንን በጣም ያጠናክርልናል ብላችሁ የምታስቡትን እዚህ ጉዳይ ላይ አንድ ቪዲዮ ስሩ፣ ቆንጆ ቪዲዮ ስሩና በቃ ጊዜው ሲደርስ አሁን በቅርብ ውስጥ ይህን በደንብ እንዲሻችሁና ማነው ይታሽና ይቅርታ ይሄ ርዕስ የነፃ ፈቃዱ የቅድመ ውሳኔው ምናምን ኢቨን ራሱ የሉትራኒዝሙ ነገር የሉትራን ቤተክርስቲያን እንዴት ምን አይነት መልክ ገጽታ እንዳላት በኢትዮጵያ ብቻ አይደለም፣ በኢትዮጵያም ያለውም ይሄ መካነ ኢየሱስ ነው፣ ምንም የምናውቀው ነው። በውጭም ያለው ደግሞ ምን ይመስላል የሚለውን አይተን ዝም ብላችሁ እናንተ የሆነ ነገር ይዛችሁ ብቅ ስትሉ ዝም ብለን አጀንዳ የምንቀይር አይነት ሰዎች አይደለም። እንዲህ አክቹዋሊ ይሄ አጀንዳ ጉዳይ አይደለም። ሰው በደንብ ማወቅ ስላለበት ሰውን የማሳወቅ ጉዳይም ጭምር ነው። ስለዛ ሰው እዚህ ጉዳይ ላይ የሉትራን እኔ ቀረብ ብሎ ከታየ አሁን ይሄ ከዚህ በፊት የምታስታውሱ ከሆነ ሚስጥራት ላይ ምናምን በተለይ ቅዱስ ቁርባን ላይ ምናምን ነገር ሉትራኖች በጣም የተሻሉ ናቸው ምናምን ነገር ስንላችሁ ትዝ ይላችኋል መቼስ አይደል? ቅዱስ ቁርባን ላይ የስ በጣም የተሻሉ ናቸው ከጴንጤዎች ማለት ነው። በጣም ከሌላ ነገሮች አንጻር ግን ጠጋ ብላችሁ ስታዩቸው ግን ውስጡ ያለው በጣም አደገኛ አስቸጋሪ ነገር በጣም ብዙ ነው። ከልምምድም አሁን በፔንቴኮስታል ውስጥ ምናምን ነገር በተለይ በእርግጥ ሉትራን ቸርች ውስጥም የፔንቴኮስታሉ ልምምድ አለ። አሁን አንዳንዶቹ ጋር አለ፣ አንዳንዶቹ ጋር የለም ነው የሚባሉ። ይሄ የልሳኑ የምኑ እንደዚህ ነገሮች ውካታው ረብሹ ምናምን ማለት ነው። ግን እሱ እንደው ፔንቴ ውስጥ አለ እንበል፣ ሉትራኑ ጋር ስትሄዱ ግን ሁለት ጀግና ወንዶች ሲያጋባ ልታገኙ ትችላለህ። እዛው ማለት ነው በቅዱስ መሰዊያው ፊት ሁለት ወንዶች ሉተራን ውስጥ የሉተራን ቤተክርስቲያን እንደዚህ ነውር የሚፈጸምበት ቤተክርስቲያን ስለሆነ ይህንን ነውርን ታቀፍ ያለችን ቤተክርስቲያን እንገልጠን እናያትና ከዛ በኋላ በደንብ ካየን በኋላ በቴዎሎጂውንም ደግሞ የቅድመ ውሳኔ ትምህርትንም የነፃ ፈቃድ ትምህርትንም እሱንም አይተን ከዛ በኋላ እናንተ ተዘጋጁ፣ ሉተራኖች ልቀቁ ቪዲዮውን፣ እስቲ ይህንን ባይሆን እድሉን እንስጣችሁ። ከዛ ምንም ነገር ሳንቆርጥ ሳንጨምር ሳናሳነስ ሙሉን እያሳየን ላይ ገብተን ምላሽ እንሰጥበታለን። አሁን ግን አጀንዳ እንቀይርም ማለት ነው። ያሳይ መቼ አለቀና ኪዮስ ማለት ገና እኮ ሶላዎቹ አልተነኩም ይመስለኛል። እና ያው ጸጋ ብቻ ነው የተነካው ራሱ ሌሎች አልተነኩም ማለት አንድ በአንድ ሶላ ክርስቶስ ማለት በጣም ብዙ አምስቱ ላይ እያንዳንዱ ላይ ልክ እንደዚሁ እንሄድበታለን እግዚአብሔር ቢፈቅድና ቢረዳን ማለት ነው። እና ብቻዎቹን ሳንነካ ወደ እንትን ያው ብሎ ግን መልሱን እውነት ለመናገር ማታ እኮ በደንብ ገብቶ መልስ እኮ ታጣ። በነገራችን ላይ ዮባም ገብቶ ነበረ፣ ጋዲን ገብቶ ነበረ። እዛው ለካ አየር ላይ አለቀ ተባለ እንዴ? እዛው አየር ላይ ጠቅ ተደረገ። ከዛ መልስ ሲባል የለም እብራሱ መጽሐፉን አምጡ ሲባል እኮ መጽሐፉ የለም። ስክሪንሾት ነው ያመጡት ከሆነ እንትን ፈልጎና እዛው የተመለጠ ማለት እኮ ይሄንን እኮ ነው ያልኩት። ይሄን ስክሪንሻቱን ምናምን የተባለውን ነገር መጽሐፍ እየገለጡ ምናምን ያውሩ ያልኩት እኮ ለዛ እኮ ነው። ተወያዩ፣ እዛው እየገለጡ አወሩ ተባለ እኮ። እዛው ገብተው እነሱ ቤት ገብተው አወሩ እየተባለ እኮ ነው። እዛው እነሱ ቤት ገብተው አወሯቸው እየተባለ ነው። ወይስ እሱ ብዙም አላሳመናቸውም ነው? ቤት ሲሆን እኮ ልንገርህ አኬዋ፣ ሰው ቤት ሲሆን እኮ እንትን ይላል እኮ። አሁን እነሱም ቤታቸውን ዘግተው ምናምን እንደዚህ እናንተም እዚህ እንደዚህ ስታደርጉ ትክክለኛ ውይይት ላይኖር ይችላል። ግን የሆነ ሰው ቤት ተመርጦ ምናምን በትክክል ስክሪንሻትም ከሆነ መጽሐፍም ከሆነ ይቅርታ ናታኑ ማታ ተገብቶ እኮ ሁሉንም አንድ በአንድ ሲያስወርዳቸው ነበር። እስኪኖስ ገብቶ ጋዲ ገብቶ እኔ ተኝቻለሁ እዛ ጊዜ ነበር። አሁን ገብቶ ሲያስወርዳቸው ነበር ይሄን ማለት ነው። አንተሽ አሁን ናቲ ያልከው እንደው የረባም ነገር አላነሱም። በቃ አሁን ርዕስ አለን እንደ ይቅርታና በቃ እዛ ላይ በደንብ እንሂድበት። ከዛ በኋላ ይሄ ነገር እንደው መመለስ አለበት ብለው የሚያስቡት ከፈለጉ በጽሁፍ ከፈለጉ በቪዲዮ ያስቀምጡ። እኛ አንድ ቀን ላይቭ ሪያክት እናደርግበታለን። ከዚህ ለሪያክት ራሱ የሚደርስ ሀሳብ አይደለም ያነሱት። ሰጀስት የሚደረገው ምንድነው? በቃ ያነሱትን ስክሪንሻት ሰው ቢያነብ ራሱ ያውቀዋል። በቃ ያን ያህል ትልቅ እንትን ስላልሆነ ማለት ነው። ስለዚህ ቦታ ራሱ የሚሰጠው አይነት ርዕስ አይደለም። አሁን የሚነጻጸርም አይደለም። በነገር አሁን የተነሳው በእኛ ሳይድ ስለ ሉትራን አሁን ቅድማኪም እንዳለው ከልምምድም አንጻር ከህይወት የሚያስወጣ ከክርስቶስ የሚለይ ልምምድ ይዘህ
ታሪክ ላይ ስትቀጥፍ ጊዜን ሰተን እዛ ላይ ብዙ ሰዓት አናባክንም። እኔ እኮ ጌታ በሚያውቀው አላየሁትም፣ እንዳልኳችሁ ግኝቱንም አላየሁትም ነበርና ለካ ሲጣራ የእኛ ልጆች ገብተው እዛውን አየር ላይ ነው ለካ ጨርሰውት ይወጡት እና አሹ ምናምንም ገብተው ነበር መሰለኝ ነጋዲ ነዩባ ምናምን። ስለዚያው ራሳቸው ጠረጴዛውን ይዘው መጥቶ አስቀመጡት። በጠረጴዛው ዙሪያ ሄደው አወሩ። ጠረጴዛውን ለቀው ወጥተዋል እየተባለ ነው። በቃ ልቋል። እዛ ጋር ካለቀማ በቃ እኛ የሚያናላ ሪያክት የምናደርግበት ነገር ያለም አይመስለኝም። ካለ ግን እንዳልኳችሁ ነው እናየዋለን። ካለ ምናልባት አሁን ግን ያው እዛው ርዕሳችን ላይ ስቲክ እናደርጋለን፣ የተነሳው ርዕስ ላይ ማለት ነው። እና ያው ይህን ርዕስ አታስቀይሩም ማለት ነው። እስከዛ አኪዋ ለጨዋታ ማለት ነው። የሆነ ዜና አይተሃል? የሆነ ስቶሪ ያደረኩት የሆነ ጊዜ ጀርመን የሚገኝ የሉትራን ቤተክርስቲያን ምን እንደጀመሩ ከእሁድ ከስብከት በኋላ ማለት ነው ስትሪፕ ዳንስ ፖል ላይ ምንድነው ጥቅሙ ሲባል ሰው እንዲነቃቃና እንዲመጣ ወደ ኮሚኒቲ። ኧረ እባክህ በእውነት እስቲ ይሄን ነገር በማስረጃ አስደግፈህ ታቀርብልናለህ። ኧረ እኔ ስቶሪ ሁሉ አድርጌ ነበረ፣ ቪዲዮ ሁሉ ሰርቼ ነበረ፣ አስጠፍተውብኝ ነው። ኤኒዌይስ ድጋሚ ፖስተዋለሁ በማስረጃ። የት ነው? እዚህ ሀገር አለው እያሉ ነው። ከዛ ሊሄዱ ነው። ቪዲዮ ሰርቼ አይተኸዋል? ዮኒ ቪዲዮን አይተህ የለ? አስጠፍተውብኝ ነው። ህዝቡ ወደ ኮሚኔ እንዲመጣ ለማነቃቃት ያህል የምር ቪዲዮ ሰርቼ እኔ አሁን መንገድ ላይ ስለሆንኩ ነው። አሳያችኋለሁ። ሲስ የሆነ ነገር ይበለን እንጂ ያ ዮጋው ምኑ እንዳለ ሆኖ ያው ዮጋውን ታውቁታላችሁ አይደል? ዮጋ ምናምን ያስጀምሩ ጀርመን ኤምባሲ የጂ ፕሮሰስ አድርገው የምር የሆነ ፖሊ ቆምላ ሪስሊንግም ጨምሮ እኮ ነው በነገራችን ለቸርች ውስጥ ቪዲዮን ድጋሜ ለቀዋለሁ መሰላችሁ። አሁን የኔ መልእክት እንትን ነው። ናቲ ኪንግ ናታን ወይም አለቀ። ናቲ ኪንግ ናታን እና እስቲ ለወዳጆች የምታደርስልኝ የኔ መልእክት ምን አለ መሰለ? መልእክቱ ምን አለ መሰለ? አሁን ኦሬዲ እዚህ ቲክቶክ ላይ ሀሳቦች ይነሳሉ፣ ትምህርቶች ይነሳሉ፣ ቴዎሎጂካል ኢሾች ይነሳሉ። እንደምታየው ነው ኦርቶዶክሳን የፕሮቴስታንት ትምህርት ትክክል አይደለም ይላሉ። ፕሮቴስታንቶች ደግሞ የኦርቶዶክሳን ትምህርቶች ትክክል አይደለም ይላሉ። ያው በሁለቱ መካከል ያለ እንትን ነው። ስለዚህ ይሄንን ነገር ደግሞ በጨዋ ደንብ በመረጃና በማስረጃ እና እንዲወያዩ እንዲመጡ አሁን ለምሳሌ አሁን ኦልሞስት 15 ቀን ነው ምናምን ነገር ብዙ ሰው ጥያቄ አለ። አንተም ራሱ እኮ ፐርሰናሊ እርግጠኛ አሁን ፈርተህ ነው እንጂ መናገር ያልፈለግኩ እንጂ እኮ እዚህ ነፃ ፍቃድ ላይ እኮ ጥያቄ አለ። ናቲ አሁን በዚህ ጉዳይ ላይ የደማ የበሰለ ነገር ብሰማ ደስ አይልም? አሁን ናቲ እንደው በጨዋነት ልጠይቅ ጌታ እኔማ እሱ ላይ እኮ ባለፈው እኮ ያለኝን አቋም እኮ ነግሬሃለሁ። ነፃ ፍቃድ ላይ አውርተናል እኮ እኮ ገባኝ። ስለዚህ አቋም ካኪ እግር ስር መማር ነው ብየዋለሁ ለሲሳይ። ስለዛ ለጊዜው አቋም የለም። እኔ አኬዋ አይ በቃ እኔ ልውጣ አሁን ይሄን ነገር እሺ እንትን ካሉ እነሱንም አላናገርኳቸውም። ድንገት ውስጥ ላናግራቸው ብዬ ነበረ። ዲቆ አይደለም ማን ነው እየፈራህ ያለው? እንደዚህ እምነትህን አንተ የምታምንበትን ነገር ስትናገር ማን ነው የምትፈራው? ምን ያደርጉኛል ብለህ ነው የምትፈራው? አረ ባለፈው ተጣልቻለሁ። አኬዋ ሲሳይ ቤት ተጣልቻለሁ። ከነሱ ጋር ይቅርብኝ። ነገር በውስጥ ያለቀ ጉዳይ ነው። በጣም ተሳድበህ ነው? ኖ ተሳድቤ አይደለም። ኖ እኔም ካልተሳደብክ ለምን ትጣላለህ? አንተ እኮ ነው የሞገትከው እኮ ይሄ ነገር ከመጽሐፍ ቅዱስ አንፃር። አሁን እኮ ኢቭን እኮ እንደዚህ አይነት ነገሮችን እኮ ፑሽ ማድረግ ያለባችሁ እናንተ ናችሁ እኮ ፑሽ አድርጋችሁ እና እንትን ቢል አሁን ለምሳሌ አሁን የሶላ ፊዴ ላይ ጸጋ ብቻ የሚለው ላይ አሁን እምነት ብቻ ነው እባክህ።
ችግር የለም አለበት ትላለህ። ሲስ አንዴ በመሀል መልእክት ላስተላልፍ። አንዴ ፍቀድልኝ። ስማ አሪዮስም የአሌክዛንድሪያ ፓትሪያርክ ሆኖ ነበር ተብሏል እያሉኝ እኮ ነው ከታችን። እኮ ገራም ገባኝ እኮ እንደዚህ ማን ያለው? ይኸው ከታች እንትና ይጻፈልኝ እንዴ እንደዛም እያሉ ነበር። ዋ የሚያነሳ አይደለም። በቃ ሰክሲሽኑ እንዴት እንደሚመጣ ሰክሲሽኑ እንዴት እንደሚመጣ ማቁም። ቆይ እናነሳለን። ሰክሲሽን ምን እንደሆነም ጀስት አንድ ጳጳስ ስለተሾመና ስላልተሾመ ሰክሲሽን የሚቋረጥና የሚቀጥል ይመስላችኋል? እንዴት እንደሆነ ሰክሲሽን አልገባቸውም። እና ቀጣይ ላይ ቪዲዮ ሲሰሩ ምናምን ብንመልስላቸው መልካም ነው ብዬ አስባለሁ። እና ለማንኛውም መልእክት ላስተላልፍ ለወንድሞቻችን እዚህ ላይ ያሉት ዮኒ፣ ያኬ፣ ናቱ፣ ሌሎችም አንትሽ፣ ጋዲ፣ ዮባ ምናምን ወንድማችን ፍስሐ የቪኪን መጽሐፍ ቪኪ ባለፈው የሞት ደብዳቤ እስልምና ላይ የተጻፈ ለሁላችሁም አበርክቶላችኋል። አስተላልፍልኝ ብሎኝ ነው እዚህ ጋር እና መውሰድ ትችላላችሁ። እኔ ደግሞ መልዕክት ስትል አካውንትን ላክልኝ ልትለኝ መስሎኝ ደስ ብሎኝ አኬ በውስጥ የስ ብሎ ነው የላከልኝ። አኬ አካውንትን ላክልኝ መጽሐፉን ልስጥ ይለኛል። እኔ ለዚህ የስ የሚል ሰው እኔ ለዚህ ኧረ በጌታ የምትቀያየሪው ነገር ነው የሚመችኝ። ኧረ በጌታ አንቺ ብቻ ነሽ እንደዚህ የምትይኝ አባቢ። እኔ በዙሪያ ያለው ሁሉ የሚመሰክርልኝ ሰው አካውንት ጨምሬን መመለሰለት ወላዲቷ። እሺ ቆይ ልላክልሽ በውስጥ ቆይ ላኮ እስኪ ሾፒንግ ልወጣ ነው እንደውም ትላለህ። ትናንት ከሲሶ እና ዮኒ ያማ በተለይ በዚህን ቀን ተወኝ እስቲ ስራ ልውጣ ሲሲ እንዴ አንተ ፈረንጅ ስራ ልውጣ ብሎ የፈረስ ድምፅ አልቻለም። ዮኒ ራይድ ጀመረች። ዮኒ አንዳንዴ መኪና አቁሜ ምናምን በራይድ ስለምንቀሳቀስ እደውልልሻለሁ። እሺ እኔና ዮኒ ነን የደረሰብን የምናውቀው። አንተማ ሾፒንግ ውጣ ምን አለባኪ እንዴ እንዴ ዛሬ ያንን ግን ግዛው በእውነት ትንሽ ብቻ የቀረው እንዴ። በሌላ ነገር አስታውሰኝ ሳታስነካ። አንተ ችግር ስላለብህ ለነገሩ ተው ባታስታውሰኝ ይሻላል። በደገበያ ድንቹን ትለኛለህ። እኔ እኮ ግራ የምታጋባኝ ያለ ወይ ናቲ እና እዛ ሉተራኖች ቤት ሚውት እያደረጉኝ ነበረ። በራሴ ቤት እዚህ ውስጥ ካሉ እስኪ ጠይቅልኝ፣ ማን ነበር ሚውት ሲያደርገኝ የነበረው? ቤኒ እኔ ነኝ ብሎ አንድ ቁጥር እየጻፈልህ ነው። አይ እኔ ናቲ እኔ ጌታን የምሬን እንትን አይደለም። በቃ እንትን ይበሉ ይወያዩ። እኔ ችግር ጌታ ምስክሬ ነው። ያገኘኋት ሚሚሻ ሪፎርም በጣም ሚውት አንቺ ነሽ እያየሁት ነበር። እንትን ሚውት አድርገሽኝ ሞዴሬተርሽን ነው የማስነሳው። ጠብቂኝ። እግዚአብሔርን ሚውት እያደረጉኝ ታውቃለህ? ምን ብለህ እየጻፍኩ ነው አንተ? ሌላ ከባድ ነገር ጴንጤዎችን ስናገር ነው። ጴንጤ ነች መሰለኝ። እንዴት ጴንጤ ሆና እኛ ቤት እንዴት እንደተሰጣት አላውቅም ስልጣን። ኧረ ናቲ በጣም ሌላ ትልቅ ፖለቲካ እኮ እየሰራ ነው። በእግዚአብሔር እንደ ያው እንደ ሉትራንና ጴንጤ ብለህ እኮ በጣም ትልቅ ፖለቲካ እየሰራ እኮ ነው። እንዴ እራሳችሁ አይደለም እንደ አንድ አይደለንም ያሉት? ምን እኔ ነኝ እንደ የጀመርኩት? ኧረ ተው ናቲ። ኧረ ናቲ አንድ ናቸው። ናታኔም አንድ ናቸው። አይ እኔ ሚውት ያነሳሁት ኮመንት ላይ ጥያቄ ለተጠየቅኩት ነው። ምን ያደርጋል ቅቤ ለመላጣ የሚል ዩዘር ኔም እሺ ብያለሁ።
አኬን ሜንሽን አድርጎ ነው የጻፈው። ለምን እንደሆነ አላውቅም። ለምን ሜንሽን ያደርጋል? በቃ ስሙ በራሱ ሜንሽን አደረገ። በስም መሳደብ ተጀመረ። ይሄን የራስ ሌላኛው አካውንት ነው ናቱ። እኔ ስም ብቻ ነው ያነበብኩት። ፓፓ ወንድሜ አቤት ታልክ እንጂ በለኝ። ደግሞ ሚስ ማንሳትሽ ነው እንጂ እስቲ ናቱ ሰላም ይበለን። ናቱ አለ ናቱ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ሲሶዬ ደህና ነህ ወይ? አኩል እንዴት ነህ? አክዬ ደህና ነህ ወይ? ናቱሻ እንዴት ነህ? ልጅ ሰላም ነው ወይ? እግዚአብሔር ይመስገን ሁሉ ደህና፣ እግዚአብሔር ይመስገን። እንዴት ናችሁ? ይመስገን አምላክ አለ ሁሉ ወንድሜ ደህና ነህ? ዋናውን ነገር ነክታችሁ እኮ በቃ እንዴ አከርካሪ የመጣላቸው ያገኙትን መወርወር ጀመሩ። አንተ እንትን ይመስለኛል እኔ አንድ ሀሳብ ለማስቀየር እንዳይሆን አሁን ሰሞኑን በሚነሱት ሀሳብ ላይ በደንብ በጥንካሬ መሄድ ነው። ምናልባት ሀሳብ ማስለወጫ ሀሳብ እንዳይሆን ነው እኔ አንዱ ስጋቴ። ማታ ትንሽ ፈኒ የምትመስል ነገር የሰማሁት ነገር አለ ክሮፕ ከሚደረጉት። ለምሳሌ ሐዋርያነትን ለመለየት እንኳን ከጌታችን ኢየሱስ ክርስቶስ ጋር አብረው የዋሉትን የበጎ ሐዋርያት የሚል ስያሜ እንሰጣቸዋለን። ያ ለቴዎሎጂካል ተርሚኖሎጂ ወይም ደግሞ ለቴዎሎጂካል ጥናት ዲቪዥን ለመስጠት እንጂ ከ12ቱ ሐዋርያ በኋላ የሚመጡትም እኮ ያው የበጉ ነው የሚሆኑት አይደል? ምን ማለት ነው? የታረደው በግ የክርስቶስ ነው የሚሆኑት። እና አንዳንዴ የበጉ ሐዋርያት የምንለው ለአጠናን እንዲመች ተፈልጎ እንጂ ከበጉ ሐዋርያት ከ12ቱ ኋላ የሚመጡት ሌላ አይሆኑም በነገራችን ላይ። እና አንዳንድ ጊዜ እንዲህ አይነት ተርሚኖሎጂም ራሱ ሰምቻለሁ እና በጣም በነገራችን ላይ አኪ እንደዛ ነው አይደል የሚሆነው። አሁን ለምሳሌ ለቴዎሎጂካል ጥናት እንዲመቸን ለአቀማመጥ ነው እንጂ የምናስቀምጠው ከ12ቱም በኋላ የሚመጡት የሌላ አይሆኑም የበጉ ነው የሚሆኑት አይደል? እና እስቲ እነማን ለምሳሌ እነ ማርቆስን ነው? አዎ አንደኛ የበጉ የተጠቀምንበት በስጋ በነበረበት ጊዜ አብሮ የነበሩትን ለማንሳት ቴዎሎጂካል እንትን አብሮ የነበሩትን ለጥናት እንዲመች የተጻፈ ነገር የለም። ለመከፋፈል እንዲመች ለቴዎሎጂካል እንትን እንዲመች ተፈልጎ ነው እንጂ የበጉ የተባሉት ከ12ቱ በኋላ የሚመጡት ሐዋርያት ያው የበጉ ነው የሚሆኑ የታረደው በግ ነው የሚሆኑት የሌላ አይሆኑም እኮ። እንዲህ አይነት አርጊውመንት ማስቀመጥ ራሱ ልክ ነው ወይ ነው የኔ ሐሳብ። እኮስ ምን አይደሉም ተብለው ነው ማርቆስ ሐዋርያ አይደለም ላለማለት ማለት ነው። አይ ምንም እና ታዲያ ምን ችግር አለው? ያው ጅማሬው በዚህ በሐዋርያት መሰረቶቹ ሐዋርያት ስለሆኑ ከዛ አንፃር ሐዋርያቱ ይነገራሉ። ግን ወደ ማርቆስ ይኬዳላ ወይስ ወደ ጴጥሮስ ይኬዳላ ወይስ ጴጥሮስ እንደ ሹሙ አያውቁም ነው? አይደል? ሐዋርያ ቅብብሎሽ ሲባል እኔ ምናልባት እነሱ ጋር ያየሁት ክፍተት ምንድነው የግድ ሐዋርያ መሆን አለበት ነው መሰለኝ። አርጊውመንታቸው እንደዛ መሰለኝ። ለዛ ነው ማርቆስ ሐዋርያ አይደለም ለማለት የግድ ሐዋርያ መሆን አለበት ቅብብሎሽን እንትን ለማለት እና እንደዛ አይነት አርጊውመንት ደግሞ አያስኬድም። ሲጀመር ከሐዋርያት ውጭም ግን የለም እኮ ባይ ዲፎልት ራሱ ምንም አሉ ምን ከሐዋርያት ውጭ የሆነ ምን አለ? ለምሳሌ የሆነ ሐዋርያ ያልገባበት ምን አለ? ማርቆስ ቢሆን ከሐዋርያት ሳይቀበል ዝም ብሎ እንደዚሁ እኮ ፍሮም ኖዌር ዝም ብሎ እንደዚሁ እኮ አይመጣም። የመጀመሪያዎቹ ተሿሚያን እነ ማርቆስ አይደሉም። የመጀመሪያዎቹ የመጀመሪያ የተሾሙት ሐዋርያቱ ናቸው እንደምናውቀው። እርሱም ጌታ ኢየሱስን የሾማቸው ጌታችን ኢየሱስ ይሾማቸውና ከዛ በኋላ አሳይን የሚያደርጉት እነሱ ናቸው። ለምሳሌ ቅዱስ ኤጲፋኒዎስ በፓናሪዮን መጽሐፉ ላይ እንደተናገረው ቡክቱ ላይ ማለት ነው ጴጥሮስ ማርቆስን ኢቨን ምንድነው እንዲያስተምርም አብሮትም የነበረው መጽሐፍ ቅዱስ አንደኛ ጴጥሮስ ላይ ይናገራል። በዚህ የራሱ ልጅ እንደሆነ ማለት ነው ማርቆስ ለጴጥሮስ እና በመንፈስ ማለት ነው መንፈስ ልጅ እና ኢጅፕት ላይ ግብፅ ላይ የሾመው እሱ ነው ይላል። ለምሳሌ ኤጲፋኒዎስ ፓናሪዮን መጽሐፉ ቡክቱ ላይ በነገራችን ላይ ማየት ትችላላችሁ። ማርቆስን ግብፅ ላይ ራሱ የሾመው ጴጥሮስ ነው ይላል። ስለዛ አፖስቶሊክ ሲዩ በማርቆስ ወደ ጴጥሮስ ይሄዳል፣ በጴጥሮስ ወደ ጌታችን ኢየሱስ፣ ጌታችን ኢየሱስን የላከው አብ ነው። እንደ እኛ ቀጥታ ከአብ ጋር ነን እኮ ያማል። ዝም ብሎ የሆነ ቦታ ላይ ደጥልጥል የምትል አይነት ነገር እኮ አይደለም ያለን እና ከሐዋርያት የተለየ ነገር የለንም።
ማንም ቢሆን ማለት ነው። ኢቭን አሁን አንዱ አርጊመንት እኮ ኢቭን ለማቅረብ የተሞከረው ማርቆስን ሐዋርያ አይደለም ወንጌላዊ ነው የሚባለውን ቃል አዜ ፖዚሽን ማለት ነው። ልክ እንደ ስልጣን ተዋረድ አድርጎ ማቅረብ ራሱ እኛ ለምሳሌ እኮ ወንጌላዊ ዮሐንስን እኮ ወንጌላዊ እንለዋለን። ለምሳሌ የዮሐንስ ወንጌልን የጻፈልን ወንጌላዊ ዮሐንስ እንለዋለን። አሁን ምንድነው አንዳንዴ እንደ ስልጣን ተዋረድ አድርጎ በጣም የማሰብም ነገር አላቸው። እኛ ሐዋርያ ቅብብሎች ስንል በጣም ምንድነው የሆነ የስልጣን ተዋረድ ስታተስ አይነት ነገር አድርጎ የመገንዘብም ነገር እንደዚህ አይነት ክፍተትም ስላየው ነው እንጂ አሁን ለምሳሌ እንደውም በእኛ እኮ በአንድምታ ትርጓሜ ሁለት ወንጌላውያን ሁለት ሐዋርያት ለምን ተመረጡ አራት ወንጌል ሲጻፍልን ተብሎ እንኳን አንዱ የሚቀርበው ሁለት ወንጌላውያን እንዲጽፉ የተደረገበት ምክንያት አንዱ ስለ አርድእት ክብር ነው አይደል የሚባለው። በአንድምታ እኮ ትርጓሜ እንደዛ ይሰጣልና ወንጌላዊነትን በጣም ዲስክሪሚኔት አድርጎ ለመናገርም አይነት አድርጎ ማቅረብም በጣም ሮንግ ነው። በነገራችን ላይ ማለት ወንጌላዊነትን ዝቅ አድርጎ ለመናገርም አስቦ እንደዛ ማሰብ ራሱ እንደዚህ አይነት አቲቲዩድ ይዞ መናገር ራሱ በራሱ በጣም የወረደ ንግግር ነው ለማለት ፈልጌ ነው። ሐዋርያው ዮሐንስን ወንጌልን የጻፈልን ወንጌላዊ እንለዋለን በነገራችን ላይ እና ለዛም ብዬ ነው ለምሳሌ አትናቴዎስን ሐዋርያዊ ይሉት የለ እንደ ብዙ የታሪክ ጸሐፊዎች እና እንደዛ ቢታሰብ ጥሩ ነው ለማለት ፈልጌ ነው። እነዚህ ምንም ርዕሳቸው ያልሆነ ጉዳይ ውስጥ ገብተው ነው በቃ ዝም ብሎ እንዲያወኩት። እስቲ ቆይ እንትን እንልበታለን እንደው እንዳስፈላጊነቱ አይተን እውነቱን ለመናገር እዛው ጋር ነው አየር ላይ ነው 5 ደቂቃ 6 ደቂቃ ገብቶ የኛ ልጆች ጨርሰው ይወጡት ነው የተባለው። ግን አስፈላጊ ከሆነ ግን ታሳውቁኝና ታች ያላችሁ ልጆች ያው ለነሱ ምላሽ ለመስጠት ምናምን በሚለው ብቻ ሳይሆን ርዕሰ ጉዳዩ አፖስቶሊክ እንደውም አፖስቶሊክ ሰክሴሽንን አንስተን እንዴት ፕሮቴስታንቲዝምን ከጌታ ውጪ እንደሚያደርግ እናያለን። በቃ ቀጥታ ሉትራን ከሆኑ ሉትራን ላይ ብቻ እንሄድባቸው። ሉትራኖች እንዴት ከጌታ ኢየሱስ ምን ያህል ርቀው እንዳሉ እናሳያቸዋለን በአፖስቶሊክ ሰክሴሽን ራሱ ማለት ነው። እና እሱን እንደዛ እናያለን። ምንድነው አፖስቶሊክ ሰክሴሽን የሚለው ከነገረ ቤተክርስቲያን አንጻር ምናምን እንግዲህ አብረን የምንማማር ይሆናል። እሱ እንዳለው እና የኢትዮጵያንም ጭምር ማለት ነው። ለጊዜው ግን ዊል ስቲክ ኦን ዲስ አጀንዳ ማለት ነው። የትኛው አጀንዳ ላይ የነጻ ፈቃድ ምናምን ነገር የሚለው ላይ እና እንደዛ ነው። ሲስ ምን እሺ ጨረስክ? እንደዛ ይርክበትን ወጣ ነው። ከመውጣቴ በፊት እስቲ ዘመን ብስራት ጥያቄ አለሽ ወይ? ወንድ ነው ወይ ሴት? ከይቅርታ ጋር ጥያቄ አለሽ? ዜማ ብስራት። እሺ አመሰግናለሁ ሲሶ ስላስገባኝ በጣም ደስ ብሎኛል። እና እኔ እንኳን የኦርቶዶክስ እምነት ተከታይ ነኝና ለአክሊል ጥያቄ ለመጠየቅ ፈልጌ ነው አሁን የገባሁት። አንድ በጣም የምወደው ወዳጄ በቅርቡ የፕሮቴስታንት እምነት ተቀብሎ በጣም አዝኛለሁ እና አብረን ቤተክርስቲያን የምናገለግል ወንድሜ ነው እና ማለት እኔ ይህን ያህል በጣም ጎበዝ ባልሆነም አንዳንድ ጥያቄዎችን እስቲ ቢያንስ ጥያቄ ስጠኝና ወደዛ የገባህበትን ምክንያት ለወቀውና ቢያንስ እንግዲህ ወንድሞቼ አንተን ማስረዳት የሚችሉ ከሆነ የሚል በጣም በቃ የሆነ የደበረኝና በቃ በጣም የተሰማኝ ጉዳይ ስለነበረ ነውና አንዳንድ ጥያቄዎችን ዝም ብሎ ጠይቆኛል። ሌላ ብዙ ጥያቄዎች ቢኖሩኝም ቢያንስ እነዚህን መልስልኝ የሚል አንድ 2 ጥያቄዎችን ጠይቆኝ ነበረና እኔ ያው ያለ አቅሜ ይሰማል ዜማ? ኦኬ ዜማ ይሰማል? ወደ ፕሮቴስታንት ነው ያለው። ወደ እንትን ወደ የትኛው ፕሮቴስታንት ሄደ? ወደ መሰረተ ክርስቶስ ነው ሄደው። ወደ መሰረተ ክርስቶስ ነው ሄደው እና ሲጠይቀኝ የነበሩት ጥያቄዎች ምን ታደርጋለህ መሰለህ? እሺ ቴሌግራማችን ላይ አለህ እንዴ? የለውም። ቴሌግራማችሁ ላይ የለውም። ቴሌግራማችን የኔ ባዮ ላይ ተገባና ቴሌግራም ቻናል አለ። እዛ ላይ
እና ቻናሉ ላይ ቀጥታ ዳይሬክት መላክ ትችላለህ። እኔ ብቻ ነው ማየው። ዳይሬክት ላይ ላክልኝ። ቀጥታ ልጁን አግኝተህ ነው በአካል እናወራለን። ችግር የለም። እሺ እሺ አኪ በጣም አመሰግናለሁ ወንድሜ። ፈቃደኛ ከሆነ ማለት ነው። ምንም ችግር የለም። እሺ አይ ገና አንተ አዲስ እንትን ያለ ነው። ብዙ ጥያቄ ብዙ ዲፕ እሱም የሚያውቀው ነገር የለምና ችግር የለም። እሱ ማወቅ ያለበትን ነገር እኔ ያሳውቀዋለሁ። አያሳስብም። እና ብቻ አንተ ቶሎ አውራኝና እኛ እናገኘዋለን። እሺ ዜማ ብስራት ቴንኪው አፖስትል አብርሃምና ኦኬ እንትን ሁለት ሰው ጥያቄ ተቀብለን እንወጣለን። እሺ አፖስትል አብርሽ እንዴት ናችሁ? ሲሲዬ ደህና ናችሁ? እዚያ ያላችሁ ወገኖች እግዚአብሔር ይመስገን። እንዴት ነው? ሰላም እግዚአብሔር ይመስገን ደህና ነኝ። እዛ ከሉትራን ቤተክርስቲያን ጋር የነበረውን ክርክር በጥቂቱም ሰምቼዋለሁ። ግን ያው ሌላ ጊዜ ደግሞ ተገናኝተን ጊዜ ሲኖራችሁ የአፖስትል ሰሲሽን በደህንነት ጉዳይ አሁን ደግሞ ሁለተኛ ደግሞ በኢትዮጵያ አሁን ያለው ተዋረድ በትክክል አሁን እዚህ ያለው ጳጳስ ላይ ነው ያረፈው የሚለውም ደግሞ አንድ ቀን በጋራ በስፋት እኛም ገብተን እንሰማለን። የሆነም አስተያየት ልንሰጥ እንችላለን እና ስለዚህ በቀጠሯችሁ ጥሩን እንገናኛለን። እሺ እሺ ቴንኪው አፖስትል በጣም ቴንኪው። እሺ እህታችን ሰላም እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሁን ዜማ ብስራት እንዳወራው ማለት ነው እኔም ገጥሞኛልና ጓደኛዬም እንደዚህ ሆናለችና ለብዙ ሰው ኢንቦክስ አድርጌያለሁ ስላልመለሱልኝ ነው ላይቭ ላይ ለመቀላቀል የሞከርኩት። በጣም አሪፍ። በቃ እኔ እዚህ የዚህ የሚዲያው አገልግሎት ትልቁ ጥቅሙ ምንድነው? እዚህ ሚዲያ ላይ ያላችሁ ሰዎች አትሊስት በዙሪያችሁ አንድም ሰው ክርስትናን ለቆ የሚወጣ ሰው ካለ ወዴትም ይሁን ወዴት፣ ወደ ፕሮቴስታንትም ሊሆን ይችላል፣ ወደ እስልምናም ሊሆን ይችላል፣ ወዴትም የምታዩት ካለ ወዲያውኑ አምጡት። አክቹሊ ሰውን የሚጠብቀው መንፈስ ቅዱስ ነው። ስለዛ ከኛ የሚጠበቀውን ነገር ግን ማድረግ ስላለብን እኛ ሄድ እንልበታለን። እሺ አኪ ካላስቸገርኩ ኢንቦክስ ብትመልስልኝ ደስ ይለኛል። እውነት በጣም ስለተጨነኩ ነው። ምንም ችግር የለም። ጻፊ እንትን ቴክስቴሽን ስላላየ ነው። እሺ እኔም አሁን ነው ማየው። እሺ አው ለፈለገም ለእናቱም ልኬልህ ነበረ። እዮብ ደግሞ ኢንቦክስ አይጽፍም እና አደራ በእናታችሁ አደራ ግሩፕ ላይ አያሳስብም። በቃ እሺ አኬ እናቱንም ሪፕላይ ያደርግልሃለሁ። መልስ ሲሶዬ አመሰግናለሁ ድሉን ስለሰጠኸኝ። የት እዚሁ አዲስ አበባ ናችሁ አይደል? አረ እዚሁ ነው። ደብሩን ብነግር በደንብ ታውቀዋለህ አንተ የምናገለግልበትንና አንተም እዛ እንትን አለች ከአንድ እህት በደንብ የምታውቃት እህት እዛ ነው የምታገለግለው በእርግጠኝነት። አረ በእውነት ከሆነ ችግር የለውም። እዚሁ ሲስ ቤት መተሽ ነው ጌታን የምታመሰግኙ መልሰናት። ችግር የለውም። እሺ አመሰግናለሁ አኪ። እሺ ጌታ እንግዲህ ይርዳል። አሜን። እኔ ፕሊስ ሌሎቻችሁ ምን እዚህ ሚዲያ ላይ እንትን የምትሉ ሰዎች ማለት ነው አይ ነው አሁን እዚህ ሚዲያ ላይ ምናምን ወደ ጴንጤ ምናምን የሚሄዱ በጣም በቃ ሰው አብዶ ካልሆነ በስተቀር ማንም ሰው የኦርቶዶክስ ክርስቲያን እንትኑ ወደ ጴንጤ አይሄድም። በጣም ሬር ነው። እኔ እንደዚህ አይነት ነገር በተቃራኒው ወደ ክርስትና ካልሆነ በስተቀር ግን መሬት ላይ ግን በተለይ እዚህ ሚዲያ ላይ የሌሉ ሰዎች ምናምን ትምህርቱን የፕሮቴስታንት ትምህርት ምንድን ነው የሚለውን የኦርቶዶክስ ትምህርት ምንድን ነው የሚለው ምናምን ሳያውቁ በጓደኛ በምንም ተገፋፍተው የሚሄዱ ሰዎች ካሉ እኛን ኮንታክት አድርጉን። በጌታ እርዳታ በተቻለን አቅም እናወራቸዋለን እና ያው እንግዲህ ጌታ ስራውን ከሰራ አሳየው። ያሬዶ እና መምህር ብሬ እንኳን ደህና መጣችሁ። ከታች ካሎራው ጥያቄ ያለኝ ከፈቀደልኝ ገብቼ ልጠይቀው እያለ ነው። ፈቃደኛ ነህ? ምን አልከኝ? ወይስ ልውጣ ነው? በጌታ ነው። እኔ አንድ ጥያቄ ተቀበል። ራሴን እያመመኝ ነው። ልውጣ ነው። አንተ አጨርስም እንዴ? እየጠበኳቸው እስኪ ቴክስት እስኪገባ
አዎ ገና ነው። ያሬዶና መምህር ብሬ ሰላም ይበሉንና ያሬዱ ብሬ እንትን ላይ ነች፣ ፕሮግራም ላይ ነች። ወይ ሰላም እንዴት አሉ? ሰላም ነው? እግዚአብሔር ይመስገን። አኬዋ ምንድነው? እንዴት ናችሁ? ኧረ አንተ ጠፋህ። እኔማ በደንብ ከነዮባ ጋርም ከነዋዲዬ ጋርም ላይቭ እንገናኛለን እኮ። እኔ ነው የዘጋኝ አንተ ዘጋኸኝ። ጠፋ እንጂ አኬ። እንዴት ነው ትዳር? እንዴት እያጠፋህ ነው የተወሰነ? አዎ ልጅም መጣ እኮ አኬዋ። ልጅ መቶ በጌታ ስም ጽፍልሃለሁ ብይኩ። በእናትህ አንተ ምንድን ነው እንደዚህ? እኔ እኮ ያገባህ ሰሞን በጣም ጠፋህብኝ። አሁን እኮ ልጁ ሲመጣ እኮ ነው የምንረዳው ጉዳዩን። አዎ ያው እንግዲህ እነሲሱ የአባትነት ልምድ ኮርስ አይሰጡም። እንዴት እንደሚያዝ እንዴት እንደሚሆን ግራ ገብቶን አንድ ጠፋን እስክንለምደው እንጂ አስቀድሞ ነበር እንጂ ይህንንማ መማር እንዲህ ከመጣ በኋላ እኔ ግን ለእኛ ትምህርት ነው። አሁን አስበዋል። እኔ አግብቼ በወልድ አኬ እንዲህ ቢለኝ ዲያቆን ያለው ምንም ችግር የለውም። እኔ ከዚህ ሳቅ ነው የተማርኩት። ሳቅ ልጄ ላይ ሳኩኝ ምንም ያመጣው ነገር የለም። መደሳሳቀችብኝ። አራኪ ነፍስ አይብስ ራሱ ደስ የሚላቸው ልጆች ራሱ ስቅ ነው። ልጆች ራሱ ደስ የሚላቸው በጣም ሲስዬ በጣም ልጅ በጣም ደስ የሚል ነገር ነው። በእናቱ ደግሞ ሴት ልጆች በጣም ልዩ ናቸው። በጣም ነው የገረመኝ። እኔ በእንትን ነበር የማውቀው፣ አሁን ግን ሳየው በጣም ሴት ልጅ ደግሞ ልዩ ናት። በጣም በእውነት እና ለዛ ነው አኬዋ አለን እንግዲህ በደንብ እንገናኝ። ናትሻ ሰላም ብያለሁ። ዲያቆንም በድጋሚ ሰላም ብያለሁ። ሄኖኬ መዝሙሬ እንዴት ነው? ዲያቆን እግዚአብሔር ይመስገን። እንዴት ነው? ሰላም አለው። ሁሉ ሰላም እንገናኛለን እንግዲህ በሰፊው። ናትዬ እንዴት ነህ? ይመስገን። እንዴት ነው መዝሙሬ? ሰላም እግዚአብሔር ይመስገን። ሁሉ ሰላም እኔ ጋራ ሰላም ነው። እየበረታ ነው። እግዚአብሔር ይመስገን። ምንም አልል። አንተማ ብርቱ ነው፣ ጎበዝ ነህ። እኔ በጣም ነው የሚደንቀኝ አንተ ብርታትና አስተዋይነት እና ኢቨን ከፕሮቴስታንት ላይ የመጡ ሰዎች በጣም ጥሩ ሞዴል፣ ጥሩ ምሳሌ የምትሆን ነብዬ አምናለሁ። ብዙ ቦታ ነው የምናገረው እና በርታበት፣ ጠንክር ለማለት ነው። እንዲሁም እንደሚገባው አላገዝንህም አንተና አይዞ በርታ። ናትሻ እስቲ በውስጥም ደግሞ አወራኝ እሺ። ናትዬ ስልክ የለኝም፣ ስልክን አስቀምጥልኝ ፕሊዝ። እሺ መዝሙሬ። እሺ እግዚአብሔር ይርዳኝ። እሺ እንዴ አዎ ናቱማ በጌታ በጣም እኔም በጣም ወደው ወንድም ነው ምናምን። ችግሩ ገንጠል የሚሉ ነገር አለ፣ የሚጠፋው ነገር አለ። ዝም በል። ጥቅሱን ራሱ እኔ ምንድነው ምን የሚለው ጥቅስ ነው? የቀደመው ፍቅርን ትተሃል እንዴ ከወዴት እንደወደድክ አስብ እመጣብሃለሁ ምናምን የሚለው ነው የሚመጣብህ ነገር አለ ምናምን እኮ እንዴ ይሄ ለአንተ እኮ ነው የተነገረው። በቃ ለእኔ ሆነ ጥቅሱ እኔ በጣም ደስ የሚለኝ እኔ እንደዚህ አሁን ያው እንግዲህ ከሌላ ቤተ እምነት ስለመጣ ልናሸማቀቅ ፈልገን አይደለም። ከሌላ ቤተ እምነት የመጣ እያለን መጤ እያለን ልክ ይሄ አይሁዳውያን አሕዛብን ሲውራቸው እንደነበረው እና ሸማቆ እንደ ያሬዱ ይቻላል ሸማቀቅ አይደለም። ፕሮፌት ፍቅራቸው ናቲ ባይዘው በአካልም በጣም ዘሙስት አምብል በጣም ናቲን ግን ታውቁታላችሁ ጋይዝ? የማያውቁ የለም። ፕሊዝ ፎሎ የማታደርጉት ሰዎች ካላችሁ በጌታ ፎሎ አድርጉት። ክርስቶስን ትጠቀሙበታላችሁ።